እኔ ደግሞ በዛ ኬዝ ያው ሊሄድ አልቻልኩም። በሌላ መኪና እንድትመጣ አረኩኝ። ኦኬ። ስለዚህ እሷ በተጋጨች ሰዓት አንተ መኪና ውስጥ አልነበረችም? አንተ በተጋጨች ሰዓት? ኧረ እኔ ገና አልሄድኩም። እኔ ሻርጃ ነበርኩኝ። እዚህ ሻርጃ ሆኜ እኮ ነው የተጋጨሁት። ያመጣችው ሌላ ልጅ ናት፣ ሴት ልጅ ናት። እዛው በግሩፕ ላይ ገብቼ ማምጣት አልቻልኩምና እቺን ልጅ በአቅራቢያችሁ ያላችሁ ሰዎች አምጧት ምናምን ብዬ ሎኬሽን ላኩላት። የሆነች ልጅ በዚሁ ግሩፕ ላይ ከአቡዳቢ ነው የምትኖረው። ከሷ አመጣች፣ እስከ ሎኬሽን እስከ ሰፈር አመጣች። እንዶ አልቻለችም። እቺን ልጅ ሕክምና ውሰዳት ምናምን ብልሃኝ፣ ያው እሷም ስታዝን ነበር። ከዛ ልጅቷ መጣች፣ ወሰነው ሐኪም ቤት ታይታ ምናልባት እኔ ወባ ይሆንባታል ምናምን በሚል አስመረመርኳት። ወባ የለባትም። ከዛ በኋላ ከእንደገና ሁለተኛ ዳግም ምርመራ ወስደው በማለቴ ሆዷ ውስጥ አለ እንዲ ያው የሚመልሰው ሲያስመልሳት እንደ ደም አይነት ምናምን ንክኪ ስለነበር በዚህ ከተዋ ይተዋል ካልቷ ደግሞ መልሳችሁ ታመጣላችሁ በሚል መድኃኒት ሰጡ። እንባዋ ምናምን ጠምደው እዛ አንድ ቀን ቆይተን ማታ አመሻሽ አካባቢ ተመልሰን መጣን እኔ ጋር ማረፊያ። ከዛ በኋላ አደረች። በንጋታው እንደገና ጀመረባት። ከዛ ያው እንደዛ ሁለተኛ ቀን ሲጀምር ደግሞ ከእንደገና ሆስፒታል መሄድ አለብን ብለን ተዘጋጅተን እያለን ማታ አካባቢ ላይ ህመሙ እየባሰባት መጣ። ያው እኔ ጋር መጣ በሶስተኛው ቀን ንጋታው ላይ ማለት ነው። ወደ 5 ሰዓት አካባቢ ትንፋሽ ማለት ያው በደንብ መተንፈስ አልቻለችም ነበር። አምቡላንስ ጠራው። አምቡላንሱ እስኪደርስ ድረስም ደግሞ ልጅቷ በቃ እንትን እያደረጋት ነበር ማለት ያው ሰው ለመሞት ምናምን የሚያሳዩ አክቶች አሉ። እንደዚህ አይነት አክቶችን ማሳየት ጀመረች። እኔም ያው ደነገጥኩኝ ምናምን። ወዲያው ለፖሊስ ደወልኩ። አምቡላንሶችን መጥተው እዚህ ጋር ተርበታበቱ፣ አንበዋ ጠመዱ፣ ምን አደረጉ። በዛም በአምቡላንስ ሆስፒታል ወሰዱ። ያው እዛ አረፈች ብለው ዶክተሮቹ ነገሩኝ። ከዛ በኋላ ያን የሞተችበትን ደረሱ ወረቀቶችን ይዤ ፖሊስ ጋር ሄድኩኝ። ኮምፕሌን ከፈትኩ። ከዛ በኋላ ነው ያን ኮምፕሌን ከከፈቱ በኋላ ነው ለኔም ይሄን ፕሮሰስ የምትጨርሰው አንተ ነህ ወይ ብለው ጠየቁኝ። አዎ እኔ ነኝ። የቅርብ ዘመድ ወንድም ምናምን የለም ወይ ብለው ስትሉኝ፣ አይ እኔ ያው ሌላ ከኔ የሚቀርብ ሰው እዚህ ስለሌለ እኔ ነኝ ሁሉን ነገር የሚጨርስላት ብዬ ስል ኦኬ ብለው ኮምፕሌኑን ከፈቱልኝ እና ከዛ በኋላ ነው ለኔ ባን ሰጡኝ። ያው አሁን ደግሞ ኤምባሲ ሄጃለሁ። ኤምባሲዎቹ ትናንትና ኤምባሲ ሄጀው ከትናንት ወዲያ በሞተችበት ሰዓት ኤምባሲ አመለከትኩኝ። ደወልኩላቸው፣ ተከታተሉ ልጅቷ እዚህ ሻርጃ አልቃስሚያ ሆስፒታል ላይ ያው ህይወቷ አልፎ እዛ ናት ያለችው ተከታተሉ ብዬ ኤምባሲ ደወልኩ። በሰዓቱ ያው ኤምባሲ ቢዚ ሆኖ እንዲሆን እንጃ ያው ምላሽ ቶሎ አልሰጣም። በአካል ትናንትና ሄድኩኝ። ፋይሎቿን ሁሉ ሬጂስተር አስደርጌ መጣው። ከዛ ያለፈ ዛሬ የእንትን አስክሬኗ የምርመራ ፎሬንሲክ ውጤት ይወጣል ብለው ስሉ እነሱ ጋር ፖሊስ ጋር ሄድኩኝ። ፖሊሶቹ አስክሬን ውጤቱ በምን ደረጃ ላይ እንደደረሰ ባላቅም እስከ ፍርድ ቤት መጣራት አለበት፣ በሌበር ደረጃ ላይ ይሄ ነገር መታየት አለበት የሚሉትን ነገሮች እያነሱ ነው። ልጅቷ ኦልሬዲ ከተከነሰለች ሳምንት ሊሆናት ነው። ታማ እያለች ነው የተከነሰለችው ማለት ነው። እና ለዛ ኬስ ምን እንደሚደረግ ያው ፊውቸሩን ከነገ እስከ ሰኞ ባለው ሰዓት ላይ ያስታውቃል የሚሉ ነገር ነው። ከዛ በተጨማሪ ሌላ ነገር ምናልባት በዚህ ላይ ውስብስብ የሆነብሽ ነገር ወይም ለሌሎችም ለእይታ ላይ ያልገባ ነገር ምናምን ካለ ትጠይቅኛለሽ። ኦልሬዲ እቺ ልጅ ማዳሟ በምን አይነት ኬስ እንደከነሰለች እና ወደ ሰውየው ቤት እንዴት እንደመለሰች እኔም ጥያቄ አድሮብኝ ነበር። በሰዓቱ ያው ፓናዶልም ምንም ልጅቷ የራስ ምታት ነው ይሄ ወባ ነው ምናምን በሚልም ዝም ብላ ስትጠቀም እዛም ማዳሟ ስትውጥ ነበር። ግን ምንም አይነት መፍትሄ ላይ አልደረሰችም። ያ ነው ጥያቄ የሆነብሽ ነገር ካለ እስቲ ጠይቅኝና ላብራራሽ። ኦኬ እሺ፣ በጣም እናመሰግናለን ወንድማችን። መጀመሪያ አንተ ሰው ለመርዳት ብለህ ባን ውስጥ ስለገባክ በጣም እናዝናለን። መሆን የነበረበት ግን መጀመሪያ ከቢሮ እንዳነሳካት ቀጥታ ሆስፒታል ነበር ማስገባት የነበረበት። ኢጃዛ ቤት መሄድ አልነበረባትም። ቤት ሄዳ እዚህ ጋር ሰውየው እኔ ከኦፊስ አይደለም። ኦፊስ ማለት እኮ ይሄ አሁን ለምሳሌ ትክክለኛ ህጋዊ ኦፊስ የሆነ አይደለም። ሰውየው ምንድነው ይሄ መስሪው
ዝም ብሎ ሰብስቦ ከውጭ ገዝቶ እየሸጠ ነው እንጂ የሚጠቀመው ይሄ ሪል የሆነ ኦፊስ አልነበረም። እኔ በአካል ደርሻለሁ እስከ ቦታ ሎኬሽን አለኝ፣ ቤቱን አውቃለሁ፣ አቡዳቢ ነው ያለው እና ስለዚህ ህጋዊ ካልሆነ እኮ ለኤምባሲ እሱን መስሪ ማመልከት አለብን። ኤምባሲ ሲጠይቅልን እኛ ድምፅ እንሆናለን ለኤምባሲ። የልጅቷ አስክሬን ተመርምሮ ተመርዛ ከሆነ መዳም ቤት ምንም ነገር ደርሶባት ከሆነ መስሪው ጤነኛ እህታችንን ለማዳም አስረክቦ መዳም በሽተኛ አድርጋ ስትመልስለት ዝም ብሎ ተቀብሎ ቢሮ ልለውም አልችልም እንግዲህ ቢሮ አይደለም ህጋዊ አይደለም ብለሃል፣ አስቀመጣት። ስትዳከም አምጥቶ ላንተ ሰጠ። አንተ ደግሞ ተቀብለ ኢጃዛ ቤት አረካትና በጣም ስደክም በአምቡላንስ ሆስፒታል ገባች። ሆስፒታል ስትደርስ ሞተች አይደል? አይደለም ኢጃዛ ቤት እኮ አይደለም። ማታ እኮ ሐኪም ሆስፒታል ነው ሄደችው። መጣች፣ በመጣችው ሰዓት ሆስፒታል ሄደች። ገባች። ሆስፒታል ሄዳለች እኮ ነው ሁለተኛ ዙር እኮ ነው ይሄ የአምቡላንሱ ታሪክ እኮ ሁለተኛ ዙር ነው። እሷ ታክማ አምባዋ ተጠምዶላት መድኃኒት ተሰጥቶላት እዛ ታክማ ውጤቷ ወጥቶላት ሕክምና እየተደረገች ነበር እኮ ተመልሳ ለማረፍ የመጣችው። መጣም እኮ አንድ ማታ ብቻ ነው ያደረችው በሰዓቱ። ማን ወሰዳት ከቢሮ? እንትና ኤልሻዳ እያለችን ከቢሮ ቀጥታ ቤት እንዳመጣቻት ነው ኢጃዛ ቤት እንደመጣችን የነገረችን። ማን ነው የነገር? እኔ ከኔ በላይ የሚያውቅ አለ እንዴ ስለ ልጅቷ? ኤልሻዳ የምትባለው ልጅ ከአንተ በላይ ያለችን ከቢሮ ቀጥታ ኢጃዛ ቤት የገባችው ያለችን። ሰው ደውሎልኝ ነው ድምፅ አውሪኝ። ዘግቻለሁ። እሺ ከቢሮ ቀጥታ ኢጃዛ ቤት እንደሄደች እና አንተ ማስታገሻ የወባ መድኃኒት ገዝተህላታል? Yes. Thank you. ሶሪ እንትን የወባ ሲያንቀጠቅጣት ወባ ነው ብለክ የወባ መድኃኒት ገዝተክላታል? ፓናዶል ገዝቼ በመጀመሪያው ቀን እኔ ወሰድኩኝ እዛው እንደሆነች ማለት ነው። ኦኬ ከዛ ፓናዶሉን ገዝቼ ወስጄው ለልጅቷ እዛ ጋር ቤቱን ክፈቱ ብዬ አንኳክቼ ልክ 12 ሰዓት ላይ ማታ 12 ሰዓት ላይ ቦታ ደረስኩኝ። ከሻርጃ እስከ እነሱ ሰፈር ወደ 170 ምናምን ኪሎ ሜትር ርቀት ነው። በጣም ሩቅ ነበር ቦታው እና ያን ቦታ ሄጄ መድኃኒት ፓናዶል ገዝቼ ወሰድኩኝ። የወሰድኩትን እንዲቀበሉ ወይ ልጅቷንም በዛ በአጋጣሚ ባገኝ ላመጣት ካልሆነ ደግሞ መድኃኒቱንም ልሰጣት ብዬ ይዤ ሄድኩኝ። የወሰድኩትን መድኃኒት ቤቱን አንከፍት ስሉ አንኳክቼው እስከ 2 ሰዓት ያህል ቆይቼ እዛው መድኃኒቱን በር ላይ አስቀምጬ መጣው። ከወጣችሁ ውሰዱት ምናምን ብዬው ማለት ነው። በንጋታው ወይ ደውዬ እነግራለሁ ምናምን በሚል ጥዬ መጣው። የመጣሁትን መድኃኒት እስከዛም እስከ 3ኛ ቀን ማለት ነው። እኔ አሁን የመጀመሪያ ቀን ሄድኩኝ፣ ቤቱ ተዘጋ። በሁለተኛ ቀን ሄድኩኝ ማለት እየሄድኩኝ እዚህ ከሻርጃ እንኳን ገና ሳልወጣ መኪና አክሲደንት የደረሰ እኔ ሳልሄድ ተውኩ፣ ተመልሼ እዚሁ መጣሁኝ። በ3ኛው ቀን ምን አደረኩኝ? ሌላኛው አለ እዛ ግሩፕ ላይ የዩኤኢ የስራ ግሩፕ ምናምን የሚል አለ። የካር ሊፍቶችን ፈላለኩኝ። የሆነች ልጅቷ አገኘው፣ ሎኬሽን ላኩላት፣ ሄዳ ይዛ መጣች። የዛኔ ስትመጣ ለልጇ ነገርኳት። እዛ ጋር ያለውን መድኃኒት አንስታችሁ ለልጅቷ እዚህ እስክትደርስም ድረስ ሆስፒታል እስክትገባም ድረስ ስጧት ምናምን አልኩኝ። ልጅቷ ግን ከዛ ተቀብላ ይዛ መጣች። ፓናዶሉን እየዋጠች እየተጠቀመች መጣች። በፊት የተገዛላት ሴትዮዋ ስትሰጥ ስትጠቀም የነበረው መድኃኒት የተኛው እንኳን ባላቅም የዛኔ እኔ የገዛሁት ፓናዶልን ነው። ፓናዶል ገዝቼ ሰጠውላት። ያን ፓናዶል ደግሞ ይዛ ከመጣችን በኋላ እሱን እየተጠቀመች ምንም አይነት ልዩነት አላሳያትም ነበር። ሆስፒታል ወሰደ። ከዛ በኋላ አንድ ተመልሳ መጣች። እዛው አመሻሽ አካባቢ መሽቶበት ተመልሳ መጣች። ከመጣች በኋላ ማታ አደረች። በንጋታው ቀን አካባቢ እያመመኝ ነው፣ ትናንት ተሽሎልኝ ነበር ግን አሁን እየተሰማኝ ነው ማለት ጀመረች። ከዛ በኋላ
እስከ ማታ ማይሻልልሽ ከሆነ ነገ እንወስድሻለን ምናምን ብለን ማታ አደረች። አድራ ሙሉ ሰዓት አድር ወደ እዚህ አካባቢ ሊነጋ 15 ሰዓት አካባቢ ስል እያፈነኝ ነው ምናምን ማለት ጀመረች። ከዛ በቃ እንደዛ ከሆነ እስኪ ነጋ ምናምን እያልን እኛ ደግሞ እስከ 10 ማለት ያው ነግቶ ወደ 7 ሰዓት 6 ሰዓት ወይ 7 ሰዓት አካባቢ ቢሞላ ተመልሰን ያን የሆኑ ሐኪም ቤት ልንሄድ ነበር ፋይል በተከፈተበት እንድትታከም ማለት ነው። እና ልጅቷ እየከበደበት መጣ። ከዛ አምቡላንስ ደውልን፣ አምቡላንሶቹ መጡ። ከዛ እነሱም እዚሁ አምባዋ ጣመዱ። ምን አደረጉ ልጅቷ እየባሰባት መጣ። ከዛ በኋላ ምን አደረጉ? በአምቡላንስ ወስደው እዛ ለሕክምና ጣሩት። አንዴል እኔም ተሯሯጥኩኝ። ምን አደረግን? አልተሳካላትም። በቃ ከቆይታ በኋላ ዶክተሯ መጣ። በቃ ልጅቷ አርፋለች አለችኝ። ከዛ በኋላ ያለውን ውጤት ይዤ ወጣው። ፖሊስ ጣቢያ ሄድኩኝ፣ አመለከትኩ። አሁን ኤልሻዳይ አንዴ ቆይ፣ ይቅርታ ኤልሻዳይ፣ አንቺ ምንድን ነው ያወራሽው? ወባ ነው ብሎ የወባ መድኃኒት ገዝቶ ሰጣት። አንድ ሁለተኛ ነገር 2 ቀን ኢጃዛ ቤት አድራ በ3ኛው ቀን ነው አምቡላንስ ተጠርቶ ሆስፒታል ሄደችው አላልሽም? ቆይ ለምን ታዲያ ሆስፒታል አልወሰድካትም ስለው ኢቃማ ስለሌላት ነው ሆስፒታል ያልወሰድኳት አለኝ አላልሽም? ታዲያ ምንድን ነው ታዲያ? እሺ ይኸው ሌላ ነው እሱ የሚለው። ማናት? ቆይ እንደዛ ያለችሽ ማናት? ከላይ ያለችው ኤልሻዳይ፣ ከአንተ አናት ላይ ያለችው ኤልሻዳይ ተስፋነሽ ነኝ። ኤልሻዳይ የቲክቶክ ስምሽ ነው? ተስፋነሽ ናት ይሄን ያለችው። ተስፉ እና ታዲያ ሆስፒታል አልሄደችም ነው ወይስ ያልሽው? እንዴት ሄዳለች እኮ ሄዳለች። የመጀመሪያ ቀን አልሄደችም። አምጥቷት ኢጃዛ ቤት 2 ቀን አድራ በ3ኛው ቀን ነው ስትደክም አምቡላንስ ጠርቶ ሆስፒታል የወሰዳት። የወባ መድኃኒት ነው ብሎ ከሀበሻ ሆስፒታል የወባ መድኃኒት ገዝቶ ሲያንቀጠቅጣት ወባ ነው ብሎ ማስታገሻ የወባ መድኃኒት ሰጣት ነው ያለችን እኮ ተስፋ ነሽ። እሱ እንደዛ ነው ነገረኝ። ለምን ሆስፒታል አልወሰድካትም ብዬ ስጠይቀው ኢቃማ ስለሌላት አለኝ። መጀመሪያ ጊዜ ብሎኛል። ምን ማለት ነው? እኔ እንደዛ አይነት ነገር የለብኝም። ይህ ስሚኝማ አቡ፣ እኔ እሷ ስላወራችም ሌላ ሰውም ስለሚያወራ ሳይሆን እኔ ለህሊናዬ ብዬ ማድረገው ነገር ነው። ለምን እህቴ ናት፣ ስትሞት ዝም አልልም። እና ደግሞ ይሄን ሁሉ ተሸክሜ ይሄን ሁሉ ችግር የሚቋቀመው 1 ብር ተከፍሎኝ አይደለም። ስንት ነው ከዚህ ሕክምና መውሰዱ? እዚህ ፋይል መክፈት ስንት ብር ነው የሚያወጣው? ማለት የሚያወጣው እና ደግሞ በደረስኩበት በየሐኪም ቤቱ ማወጣው ብር ከማን ነው? ከራሴ እኮ ነው ማወጣው። ከዚህ አቡዳቢ 2 እኔ እኮ አንተ አላረክም ብዬ ልጠይቅ ሳይሆን አንተ እንትን ልልክ ሳይሆን እኔ እዚህ የገባሁት ሆስፒታል አልሄደችም ያልሽው እርሻ አስረጅኝ። አሁን ለምሳሌ እኔም ጥያቄ እንዳያድርብኝ እኔ ይሄንን መልሽ። ሆስፒታል ያልወሰድኳት ኢቃማ ስለሌላት ነው ብሎኛል አላልሽ? ብሎኛል። አዎ የመጣችው ቀን እሷ ቤት ተኝታ ነው ለኔ የደወለች። ኢቃማ አላት። ኢቃማ አንተ እኮ ብለኸኛል። መጀመሪያ ብለኸኛል እንዳላት ያወቅኩት እሷ ፎቶ አንስታ ላከችልኝ ስላት ላከችልኝ። ከዛ በኋላ ነው ያወቅኩት። መጀመሪያ የላትን ብለሃል። ቮይስ ነው የተነጋገርነው አለ እኮ። እኔ ለምን አንተ ልተች ተሳስተት ሰርቷል እያልኩኝ አይደለም። አሁንም እናቴ ስሚኝማ፣ እኔና አንቺ ስለ ቪዛ አወርተናል። ስለ ቪዛ እኔ አላወራሁም። ታዲያስ ምንድነው ታዲያ? ስለ ቪዛ ከኔ ጋር ካላወራሽ ምንድነው ታዲያ? እኔ ስለ ቪዛ ምንም እንዳትጠይቃኝ ወይ ሰው ይሄ መስመር ላይ እኔ እኮ ስለ ቪዛ ካንተ ጋር አላወራሁም። እሷ ትንገር። እኔን አሁን እየከሰሰችኝ ነው። ወደ መፍትሄ አቅጣጫ ነው እየሄደች ያለችው። እኔ ተስካ አይደለም ለመፍትሄ ነው እዚህ የመጣው። ተስፋነሽ አንቺ ቤት ሄደሽ አይተሽ ታውቂያለሽ? ጎረቤቶቹ አንድ ፍላት ላይ ነው የምንኖረው። አንድ ቀን ያው ጎረቤቶቼ ከኔ ጋር ቁጭ ብለው ሆስፒታል ሄደን ጠይቀናታ። ማን ነው ሆስፒታል ወስዷታል። እኔ በስልክ ነው እንዲወጣ አይሰጠኝም። እኔም ለሀገሩ አዲስ ነኝ፣ እንዲወጣ አይሰጠኝም። ገባሽ? ስላለች ዝም ብለሽ በወሬ የሰማሽውን በወሬ ሳይሆን ከእሱ ጋር የተነጋገርኩትን ነው። እሺ ቮይሱን ላኪልኝ። እሺ ኢቃማ ስለሌላት ነው ሆስፒታል ያልወሰድኳት ያለበትን ቮይስ ላኪልኝ። ቮይስም ሊሆን ይችላል፣ ደውሎም ሊሆን ይችላል። ብቻ አለ ቮይስ ነው ብለሻል።
አሁን ቮይስ ነው ብለሻል ላኪልኝ። እኔ ጋር ይሄ የተሰበሰበ ሰው ሁሉ አለ ከኔ ጋር የሚቸገሩት እንደ እህቶቹ አድርገው የሚቸገሩት አሁን እሷ እኔን ለመክሰስ ነው አይደለም ኤርሚያስ አንዴ በአካል ሄደሽ ሳታቂ እነሱ በአካል ጎረቤቶቹ ሆስፒታል ከአንዴም ሁለቴ እንደወሰዳት እየነገሩን ነው። አንቺ ደግሞ ሆስፒታል ሄደችው 2 ቀን ኢጃዛ ቤት አድራ በሶስተኛው ቀን ነው። ለምን 2 ቀን ሁሉ ኢጃዛ ቤት ትተኛለች ስልሽ እኔም እሱ ደወለችልኝ። እሷ ነገረችኝ ደውላ ምን ብላ እቤት እንዳለች ነው የነገረችኝ። ሆስፒታል እንዳልሄደች ነው የነገረችሽ? ከቢሮ መታ ያው ቤት ተኝታ እንዳለች ነው የነገረችኝ። አሁን እሷ ሞታለች ከየት አምጥተው ይጠይቋታል ብለሽ ነው? አይደለም እኔ ለምን እኔ አሁን በሱ ላይም እየፈረድኩኝ አይደለም። እኔ እየጠየኩኝ ያለሁት አሁንም ቢሆን እንድትረዱኝ ነው። አንቺ እኮ መጀመሪያ ማለት ለአስክሬን ይከፈላል ወይ ነው ያልሽው? አንቺ እኮ ከሰፈርሽ ልጅ ሞት በላይ እኮ ያሳሰበሽ እኮ እንትን የሚከፈለው ለአስክሬን ይከፈላል አይከፈልም የሚለው ነገር ነው ያሳሰበሽ እኮ አይደል? አዎ አዎ የጥልፊት ነው። አዎ መጀመሪያ እሱ ነው። ሁለተኛ ደግሞ እንዴት እንደሞተች ነው ማወቅ የፈለኩት። በምን እንደሞተች እንዴት እንደሞተች። አዎ ትለኛለች እንዴ ከጓደኛሽ ከሰፈርሽ ልጅ ሞት በላይ ወይኔ ሚዩት አድርጉ ፕሊስ። ከሰፈርሽ ልጅ ሞት በላይ የአስክሬን ማራጅ በማየሞት አንድ ቤት ስለሆናችሁ አታብሩ። ሚዩት አንድ ቤት ናችሁ። አንድ ቤት ሆናችሁ ሚዩት ስታበሩ እንደዚህ ነው የሚያስተጋባው። ከሰፈርሽ ልጅ ሞት በላይ ለአስክሬኑ የሚከፈለው ብርን ያሳሰበሽ ስልሽ አውትኛለሽ። አዎ አንደኛ ሁለተኛ አሟሟቷ። እሺ አስረጅኝ። እኔ አሁን የመጣሁት አሟሟቷን ለመጠየቅ አሟሟቷን ወዲህ አውቄ ያለው ታማ ነው የሞተችው አውቄ ያለው ግን እኔ ስለ እንዴት አሁን ከዚህ ሬሳ እንዴት እንደሚሸኙ ስለማላቅ ለማወቅ ነው። አዎ የሱንማ ኤርሚያስ ነው ኃላፊነቱ የሚወስደው። ፖሊስ ጣቢያ እኮ አስፈርመውታል። ይሄን ጉዳይ ፕሮሰሱን ሳይጨርስ እንዳይጠፋ ከሀገር እንዳይወጣ አስክሬኗ ተመርምሮ ውጤቱ እስኪታወቅ ሆስፒታል የሚጨርሰውን ኤምባሲ የሚጨርሰውን ፖሊስ ጣቢያ የሚጨርሰውን እያንዳንዱን ፈርሞታል ኤርሚያስን። ይሄ ጉዳይ ይሄ ኃላፊነት የኤርሚያስ ነው። በህይወትም እያለ አሁን ደግሞ አሁን ማወቅ የምፈልገው በምን በበሽታ ይሁን በመድኃኒት ይሁን በምን ይሁን ለማወቅ ነው የምፈልገው። መብትሽ ነው። ትክክል ነሽ። እንደ ሰፈር ልጅ እንደ ጓደኛ በምን እንደሞተች ማወቅ እፈልጋለሁ ብለሽ የመጠየቅ መብት አለሽ። ይሄ ትክክል ነው። ሰውኛም ነው እንጂ እኔ እሱ እስከዛሬ እየለፋ ነው። በሱ ላይ የፈረድኩ አይደለም። ሌላ እኔ ክፋት እንደ ክፋት እንትን እንድል አልፈልግም። አይ ማንም እንደ ክፋት አላየብሽም። ግን ለሌላ ጊዜ ስናወራ ወሬ አጣርተን ነው ማውራት ያለብን። አንደኛ ከቢሮ እንደወሰዳት ሮላ የሚባል ሆስፒታል ኢጃዛ ቤት እንዳስገባት ከዛ ሮላ የሚባል ሆስፒታል እንደወሰዳት ወስዶ እንዳስመረመራት ከዛ እዛም ማስታገሻ ተሰጥቷት ቤት አምጥቷት ከዛ በኋላ ሲብስባት እንደገና የመንግስት ሆስፒታል ደግሞ እንደወሰዳት ነው እሱ የተናገረው። አንቺ ደግሞ ከቢሮ አምጥቷት ቀጥታ 2 ቀን ኢጃዛ ቤት ነው የቆየችው። ይሄን ደግሞ ማን ነገረሽ ስንልሽ ሟች ናት የነገረችኝ ብለሻል። እሷ ወደ ፈጣሪዋ ሄዳለች። እውነት ነው ወይ ብለሻል ወይ ብለን መጠየቅ አንችልም እሷን። ገባሽ? ትበልሽ አትበልሽ ፈጣሪ ነው የሚያውቀው። ስለሌለች አንቺን አላለችሽም ብለን መከራከር አንችልም። ቮይስ ቢሆን ከፍተሽ ታሰሚን ነበር። እሷን በቤት ውስጥ ቮይስ አውርተኛለች። ምን ሊሆን እንዴት ሊሆን እኔ እኮ ከብዶኛል። አሁን እኔ ሐኪም ቤት ካልገባሁኝ አሰሚን እንደዛ ሊገው ቮይስ ድኜ መስራት አልችልም። ይሄው እዚህ ጋር አውርታለች። በእኛ ቋንቋ ነው ያወረችው፣ አማርኛ አይደለም። አሰሚን እንተረጉማለን፣ ችግር የለው። ሆስፒታል አልገባሁም የሚለውን ቃሏን እንስማው። ካልታከምኩኝ ሐኪም ቤት ካልገባሁኝ እንዴት ነው ድኜ ሌላ ቤት ሊሰራ የምችለው? ብድር ለመጠየቅ ፈራሁኝ። ይሄንን ቮይስ ያደረገችው የት ሆና ነው? ቢሮ ሆና ነው ወይስ ኢጃዛ ቤት ሆና? ቤት ሆነ እሱ ጋር ሆና። ጥሩ እንደዛ ከሆነ ኤርሚያስን መቼ እንደሆነ ሆስፒታል መቼ እንደገባች እንጠይቋል። ለምን እሱ ከቢሮ የመጣች ስንት ቀን አድራ ስለው የዛን ሁለት ብሎኛል። ሮላ ወሰድኳት ያለው የዛን ሁለት ነው። ስለዚህ አንቺ እሱን ቮይስ ክፈችውና ምንድነው ቋንቋችሁ ማሪ? ሀዲይኛ ኦኬ። ሀዲይኛ የሚያውቁ ሰዎች ይተረጉሙታል። ክፈችው። ቀኑንም ማየት እንችላለን። ይኸው ማፍጠኛ ላይ ነው። ኤልሻ ተስፋነሽ
ተስፋነሽ ማፍጠኛ ላይ ነው ማሪ። አንድ ቁጥር ላይ አድርጊው። በጣም እየፈጠነ ነው። መስዬን ሳቢያት ቤትዬ መስዬ ትተርጉምልን ሀዲኛው ይኸው አንድ ቁጥር ላይ አድርጊው። በጣም እየሮጠ ነው። ይኸው አንድ ላይ ነው ስሚ ማውራት እንደሚሰምነው ደወልቷ ነው መረመረማ ማርፊ ቀሰማይ ከሊውም ቢያይሽ ኩደ አኒ ላው ከደበላ በጣጉምተንም ከሰሱ ወደ በጣም የሚቀና ሞድ አትሞዲ እንግዲህ ሚራቲ ሞድ እከ አግዞም ብራም በደንና አግዞም ብራም ኪደበረ ነው እንግዲህ ወደበላ አጉምኒ ኪዲያ ፍሮማኒ አጋ መራማን ማርሸ ቀሰማይ ፍሬም ኢራኔ ዮማኔ ወድ ሚራቲ ሞድ ኪዮድ መሂንጊ ዲዮን ዱዋን ድምብለስ ኮይሎር ወደ ወርቅ ለባያማ ጎጮን ቤሳም እንግዲህ እሱን ሙሻከን ባዲሳሉ እጽፋደ አየውም ተከሰዶ የሚቃከመን የሚመጣት ከበረ ባይን ማኪም ሞጋት ዘነ ማካኮታ ያው በኔኩ ይኸው ይተርጉም። እሺ ይኸውልሽ መስዬ ሰምተሹ ከሆነ ተርጉም፣ ካልገባሽ ግን ወደ እኔ ፎርዋርድ አድርጋው፣ እኔ ወደ አንቺ ፎርዋርድ አድርጋው፣ አንቺ በስልክሽ በደንብ በጆሮሽ ሰምተሽ ተረጉሚልናልሽ። አሁን ገብቶሻል? ሰምተሽዋል መስዬ? የመጀመሪያ ነው የመጀመሪያው ብዙም ጫጫታ ስላለ አይሰማም። የመጨረሻ ግን ይሰማል በደንብ። ምንድነው የሚለው? ብር አታ ነው ሐኪም ቤት ለመግባትና ብር የሚሰጥ ሰው ማለት ሐኪም ቤት ገብታም እንዳትድን ብር የላትም። ገባሽ? እንደ ብር እየጠየቀች ነው። ብር ቢኖረኝ ታካሚ መዳን ፈልጋለሁ ነው የምለው። ውስጥ ነበር። አዎ እና ደግሞ ከሰው የሚሰጥም ሰው ቢኖረኝ ሐኪም ቤት ገብቼ ድን ነበረ። በጣም ያሳዝናል። በጣም እሺ። እንትን ደግሞ ሐኪም ቤት ገብቼ መርፌ ተወግቼ ይሄ በሽታ ከሐኪም ቤት ገብቼ ካርዳንኩ ደግሞ ሰው ቤት እንዴት ነው ገብቼ ምሰራው? ምን አለበት ለምን አላባደርሽ? ብትነግሩን ኖሮ ተንቀጠቀጠ። በህይወት እያለች እርዳታ እየጠየቀች መዳን እፈልጋለሁ እያለች ለምንድን ነው ከሞተች በኋላ ለአስክሬኗ የምትመጡት? አቡ ምናልባት እንትን ደላከችው እሷ ስክሪንሻት አድርጋ ትላክልኝ። ቀኑን ማየት ፈልጋለሁ። ለምን እሷ ይሄንን ቮይስ ስትልክልኝ እሱ ቤት ነበረች፣ ኢጃዛ ቤት ነበረች ነው እያለች ያለችው። አንተ ደግሞ ከቢሮ ያወጣኋት ዕለት ነው ሆስፒታል የወሰድኳት ብለሃል አይደል? ታዲያ ሆስፒታል ከወሰድካት ለምን እሷ ብር ቢኖረኝ ኖሮ ሆስፒታል ገባ ነበረ ትላለች? እሺ በቃ ልንገርሽ፣ እሱን ልነገርሽ እኮ ነው። ተረጋጊ ያልኩሽ። እሺ ብዬ ነው ማስረዳው። ለምን አልቸኩልም። ብዙ ማለቴ ሰፋ አድርጌ በማውራት ሳይሆን ረጋ ብዬ ላስረዳሽ። ለምን መሰለሽ ልጅቷ መታ ከቤተሰብ ብር አልተላከላትም ለሕክምና። እኔ ሲንቀሳቀስ ምን ሲሆን በጣም እያዘነች ነበር። እርሚ ለምረቱ ደውል ትላለች። ለምረቱ ማለት ወላ ወንድሟ ማለት ነው። ብር ያስከባል። አንተ ለምንድን ነው ብቻህን ወጪ የምትሆነው? ብር ያስከባል፣ ለሱ ደውል ነው የምትለው ለኔ ሁሌም ማለት ነው። እኔ ደግሞ ችግር የለውም ያለውን ነገር እኔ ወጪ ያረኩትንም ነገር ቀስ በቀስ ምረቱም ይሁን ማንም ይከፍልልኛል። እኔ ጋር ብር ያለኝን ወጪ አድርጌ ችግር የለውም እኔ ተቻችለን አሳክምሻለሁ ምናምን ብያት ነው ሳውራት የነበረው። ልጅቷ ደግሞ በዛም ታዝናለች። ለምን እኔ ነኝ ሳወጣ የነበረው ማለት ነው። ምኑንም ያው እሷ ብር የላትም ምን የላትም ባዶ እጇን የመጣችው። ሌላ ይቅርና ያው ለትራንስፖርት መክፈያ እንኳን የላትም። ያን ሁሉ እኔ ስከፍልላት ምን ሲሆንላት ስታዝን ነበር። ግን አሁን እችኛዋ ልጅ የሚታወራው ስለ ሕክምናው ያለማሄድ ሳይሆን
ብር በቂ ሕክምናውን ለማውሰድ ለዚህ ወጪ የሚደረገውን ብር እንዴት ቢገኝ ነው የሚለውን ነገር ነው። ያ ሀዲሳ ነው። እኔ ማወራው ቋንቋ ነው። እኔ ሙሉ ሰምቻለሁ። አሁን ምን እንዳለች ማለት ነው። ምናልባት ላንቺ እንትን ከሆነ እኔ ምን እንዳለች አሁን ሁሉን ነገር ተረድቼዋለሁ። ግን ዋና ጥያቄ ሜን ፖይንቱ ልጁ ጋር ቆይታ ነው። እቺ ልጅ እሱ ጋር በመቆያቷ ምክንያቱ ነው የሞተችው ነው ወይስ ጥያቄ? እና ታዲያ ነፃ ኖርማል ሰው መታ እኔ ጋር ታማ ነው ወይስ እኔ ጋር ማሳበቡ እኮ ነው ዋና። እኔ ጋር ጥያቄ እያነስና ያለው ምንድነው? እኔ ጋር ሰበቡ ማለት ጥያሰበት የሚያደርገው ነገር ልጅቷ ታማ ማዳም ቤት እያለች በጣም ታማ ከማዳም ቤት ገና ከእንደገና መታ መስሪ ቤት ቆይታ ሞትኩኝ ካልደረስክ ብለው እሷ ብቻ በመደወሏ ሳይሆን እቺ አሁን ልጅ እኔ ጋር ስንቴ ደውላለች። ስንቴ ጨጭቃኝ በቃ ቤት አልሰራ አሉ አላሳርፍ አሉ። ቤት በቃ ገብቼ በወጣው ቁጥር የነሱ ቮይስ ነው። እኔ በቃ ውስጤ እንትን ከምል ብዬ ታቋቂም በምንም አይል እኔ በቻልኩት ሁሉ ልረዳት ሞከርኩ። ከራሴ ብር አወጣው በራሴ ላይ አስፈርጄ አቡል እውነትን ብነግርሽ ማለት ነው እየሄድኩኝ መኪና በጣም እሷን እያሰብኩኝ ሰውየው ከአሁን ካልመጣ በር አልከፍትልህም ስላለኝ የዛን ቀን በመጀመሪያው ቀን ሲሄድ እንደዛው 170 ምናምን ኪሎ ሜትር ሄጄ ቤቱ ተዘግቶብኝ 2 ሰዓት ቆይቼ ጓደኛ ያለ ከኔ ጋር 2 ሰዓት ውጪ ቁጭ ብዬ መኪና ውስጥ ተኝቼ አንኳክቼ ጀለሱን መትቼ አጥቼ ስለመጣሁኝ በሁለተኛ ቀንም ሲሄድ እንደዛው ሊዘጋብኝ ይችላል በሚል ማን እንደሚነዳ እንኳን አላወኩም። በስፒድ ነበር እየሄድኩ ነበርኩት። በስፒድ እየሄድኩኝ ከሻርጃ ወደ ዱባይ መግቢያ እንትን ላይ ኤግዚት ላይ ነው አደጋ የደረሰው። ከዛም በኋላ መኪና በቃ እዛ የሚሄድበትን ቻንስ አጣው። መኪናውን እዛው አቁሜ ዳራ አቁሜው ተጭኖ ምናምን ተደርጎ መጣ። መኪናው ገራጅ ገባ። በሌላ ሰው መኪና ነው እንትኑን አሁን ለምሳሌ እዚህ ጋር ምናልባት በሰው አልመጣም በዛው መኪና ነው የሚመጣው ምናምን የሚባል ነገር ካለ ይደቁ የዛኔ ማን እንዳመጣ የዛኔ ሎኬሽን እየተለዋወጥ ነው ያመጣችውን ልጅ ሁሉን ነገር አስረዳሻለሁ ወይ ስልኳንም ሰጥሻለሁ ማን እንዳመጣች አዝና ይሄን ልጅ እቺን ልጅ አድርጋችሁ በቃ ምናምን ብላ እሷም ስታዝን ነበር። እዛ ከዛ ማምጣት እንዶ እዚያው አካባቢ ወደ 3 ሜትር 4 ሜትር ርቀት ላይ ባለበት መንቀሳቀስ ደክሟት ልጅቷ ዩተርን አድርጋ ከእንደገና ከቤቷ ትንሽ ራቅ ስላለባት ቤቱን ያው መንቀሳቀስ አትችልም፣ መራመድ አትችልም። እኔ ከዛ ዩተርን አድርጋ ዞራ መጣ በር ላይ ሲታወርድ ነው ተሸክመን ለሁለት ቤት ወደ ቤት ያስገባና ልክ እንዳስገባን ታክሲ ይዘን ቤት መጣ። ትንሽ ደቂቃ ረፋለች። ልክ ካረፈች በኋላ አመሻሽ ላይ እዚህ አስተር ሆስፒታል አለ። አስተር ሆስፒታል ሄድን። ስንሄድ እንትን ጠየቁ። ምንድነው አንሹራንስ በማን ስም ነው የወጣው? የአንሹራንሱን ስም ንገሩን አሉ። አንሹራንስ በማን እንደወጣ ስለሷ ማውቀው ታሪክ የለ። ቪዛ ያሰራ ስፖንሰሩ ሌላ። እኔ አዲስ ገና አዲስ ኢንፎርሜሽን የሚቀበል ሰው ነኝ። አንሹራንስ የለም አሉ። አጣው። ከዛ ወጣው። ተመልሼ እየሄድኩኝ እዚሁ ሻርጃ ውስጥ ምንድነው የሚባለው የሆስፒታሉን ስም ረሳውኝ። እዚህ ይሄ ሮላ ነው ያልከኝ ቅድም። ሮላ እየሄድኩ ነው። ቆይ ሜድኬር የሚባለው ሆስፒታል ሄድኩኝ። ሜድኬር ሆስፒታል ይዣት ሄድኩ። ሜድኬሮቹ ምን አሉ? ፋይል ለመክፈት ብቻ 450 ፋይሉን ብቻ ለመክፈት 450 ትከፍላለህ አሉ። እና ታዲያ እኔ የሚፈልገው የመንግስት ሆስፒታል ነው አልኩኝ። የመንግስት ከሆነ አልቃስሚያ ሆስፒታል ብቻ ነው እንጂ እዚህ ጋር አይቻልም አሉ። ከዛ ተመልሼ መጥቼ ሮላ ሆስፒታል ሄድኩኝ። ሮላ ሆስፒታል ሄጄ ሮላ ላይ ፋይል አስከፈትኩኝ። እዛ ጋር ከፈቱልኝ። እዛ አሳከምኳት። ቪዲዮ አለ ምን አለ ያሳከምኳት እኔ ጋር አሁን የዛኔ አንበባ ተጠምዶላት መድኃኒት ተሰጥቶላት የተሰጠው ወረቀት ሁሉ አለ። ያን እንደዛ አድርጌ አሳክሚያት አመጣው። አምጥቻት አንድ ቀን አድራ አንድ ቀን ውላ አመሻሽ ላይ አመመኝ ማለት ጀመረች። የዛኔውን እንደ የመጣች ቀን ሰው ደውል ይቅርታ ሰው ሲደውል ነው ድምጼ እየተቆረጠ ያለው እና አምጥቼ በማታው ማለት በሁለተኛው ቀን ማታ ህመሟ እየባሰባት መጣ። የመጣችው ምን ቀን ነው? አንዴ ቀኑን ብቻ ነገር
ከቢሮ የወሰዳችሁ? አርብ ቀን ነው የመጣችው። አርብ ቀን አርብ። ስለዚህ እርግጠኛ ናቸው። ያው የሚያውቀው ሰው ብዙ ሰው ስላለ ያው እነሱም እየነገሩት ነው። አርብ ነው አይደል? እሺ አርብ ለታውኑ ነው አስተር መሄዳችሁት፣ ሜድኬር መሄዳችሁት፣ ሮላ መሄዳችሁት አርብ ለቱ የዕለት ሁለት ነው አይደል? አርብ ዕለት ሜድኬር እና አርብ የመጣችው ዕለት የት ነው? አርብ ከሆነ ሐሙስ ነው። ስለዚህ አርብ ዕለት ከሆነ ቀን 30 ነው። 30 ነው ወይ 31 ነው? 31 ማ ቅዳሜ ነበረ። አርብ ዕለት ቀን 30 ነው። ኦኬ ቀን 30 አስቴሮስ ጃንዋሪ 30 አርብ ነው። ከቢሮ የወሰዳችኋት ነው። ከቢሮ ምሽዋሩ ያመጣት አርብ ነው። አርብ ዕለት። ስለዚህ የዛን ዕለት ሳታድር ነው አስተር ሄዳችሁ ኢንሹራንስ ጠየቁ። ከዛ ሜድኬር ሄዳችሁ ለካርድ 450 ድርሃም ሲጠይቁ ውድ ስለሆነ ወደ ሮላ ሄዳችሁ ሮላ ደግሞ አሳከምካት። ምንድነው አሉ ሮላ በሽታዋ? ሮላ ቀድማው ምንድነው እንዲህ የሚያመው ምናምን ብለው የኢማሙን አይነት ነገርኳቸው። ያንቀጣቅታታል፣ ይደክማታል እና ደግሞ ያሊባታል ብለን ስናወራ እንደዛ አወራች ራሷ ማለት ነው። እንዲህ ነው የሚያደርገኝ ብላ ስታወራ ነገርኳቸው። ከዛ የእንትን ምርመራ ወሰዱ። ምናልባት ይሄ አይነት በሽታ ሀገር ቤት ላይ በወባ በምን እንደዚህ አይነት ባህሪ አለ ወይ ምናምን ብለው ሲጠይቁ አዎ ከኢትዮጵያ ስለመጣች ቅርብ ጊዜ ነው የመጣችው፣ 3 ወርዋ ነው። ስለዚህ ቼክ አድርጉ ምናምን አልኳቸው። ቼክ አደረጉ። ሲያደርጉ ኔጌቲቭ ነው ውጤቱ። ወረቀቱ አለ እኔ ጋ። ኔጌቲቭ ሲሆን ከእንደገና ሁለተኛ ዙር ከእንደገና ጀመሩ። ሁለተኛ ዙር ላይ መርምረው ዶክተሩ የራሱን የእንትኑን ውጤቱን ያው እሱ በሚያውቀው ወይ ቼክ አድርጎ ምን አድርጎ ወረቀቱ አለ። እሱም የሰጠኝ ወረቀት አለ ሪዛልቱ ማለት ነው። ያን ሪዛልቱን ይዞ አምባዋጥ አምዶ መድኃኒት ሰጣት። ከትንሽ ቆይታ በኋላ እዛ አርፋ ምን ብላ ለማሄድ ይፈቀዳል ወይ ምናምን ብለን ስንጠይቅ ይሄን መድኃኒት ገዝታችሁ ሂዱ፣ ከዛ በኋላ የሚከብድላት ከሆነ መልሳችኋት አምጡ አሉ። ኦኬ። ስለዚህ በሽታዋን አልተናገሩም። የሮላን ወረቀት ከላክልኝ እኔ አረብኛም እንግሊዝኛም ስለማነብ አነበዋለሁ። ዋትሳፕ ላይ እንግሊዝኛ ነው መሰለኝ። እስቲ ያኛውን ወረቀት አምጫው። አምቦሃ የሚለው ጋይስ ግሉኮስ ማለት ነው። እሺ ግራ አትጋቡ። ስለዚህ ሮላ የተጻፈውን ወረቀት ብትልክልኝ ለኔ ዋትሳፕ ላይ አነበዋለሁ። እሺ ከዛ ከሮላ ተመለሳችሁና አርብን አደረች። ከዛ ቅዳሜ ሮላ የልንበት ቀን ምን ስንት ነበር ነው? የዕለት ሁለት ነው ሄዳችሁት። እንደዛ ከሆነ ማለት ነው እሷ የመጣችበት ቀን 30 አርብ ከሆነ እንዴት እንደዛ ይሆናል? አርብ ነው የመጣችውን እርግጠኛ ናችሁ? ወንስ ያውቃችኋል? 31 ነው አልነገሩኝም። ከወጣች በኋላ ነው የነገሩኝ። እሺ ለአንቺ ጥያቄ ያለን እኛ ጓደኛሽ እንደዚህ የምትወጃት ከሞተች በኋላ ድምፅ ልትሆኛት የሞተችበትን ምክንያት ማወቅ ፈልጋለሁ ብለሽ ሚዲያ ላይ የመጣሻት ጓደኛሽ እርዳታ ጠይቃ ነበረ። እርዳታ ስትጠይቅሽ አንቺ ለምን ገንዘብ አልሰጠሻትም? መታከሚያ በህይወት እያለ እርዳታ ስትጠይቅ እኔ ለልጁ ደወልኩኝ። እሺ አገር ቤት ስደውል ብር ለ25 እኔ ጋር ደሞዝ አልደረሰኝም። ገና አዲስ ነኝም ደሞዝም አልደረሰም ነበር። ከዛ ለልጁ ደወልኩኝ። ከሀገር ቤት ላኩ ምንም ባይኖርም ተበድራችሁም ቢሆን ላኩ ስል 25,000 ብር ልክ ያለው ልጁ ወጪም ጠየቀኝ። ወጪም ሲጠይቅ ልክ ያለው 25,000 ብርም ልክ ማን ያለሽ ማን ምረቱ 25,000 ብር ለሚያስልፋል። አዎ ልክ ያለው አለኝ። አይደለም ባይልኩም ከእኛ አሁን ለምሳሌ ብር ልከን አይደለም ከሐኪም ቤት እንዲያወጣ የጠየቅ ነው። ለምን እሷ ህይወቷ ከሚያልፍ እሱ ከራሱም ቢሆን አሳክሞ ከዛ በኋላ ብር እንዲጠይቅ ነው። ከጊዜኛ ጋር አሁን እጃችን ለብር ስለሌለ አዎ ምናልባት እሱ እጁ ላይ ብር ላይኖር ስለሚችል አንቺ ተበድረሽም ቢሆን እኔ እንዳልበደር እንደ አዲስ ሀገር ነው አላቅም። ስለ ሀገሩ ምንም አላቅም። ከቤትም ወጥቼም አላቅም። እኔ ራሱ አዲስ ነኝ እኮ የዛን ለምኛ ጋር መጣሽ የዛን ሊመጥሽ ለምን አልነገርሽንም ታዲያ? እንደዛ ከሆነ ሰው ስለማታቂ ምናምን ከሆነ ዛሬ እንደመጣሹ የዛን ልትመጥሽ ብትነግሪ ሀሳብ ምንም አልነበረኝም። እንዲህም ትሞታለሽ ብዬም አላሰብኩም። ኦኬ እሺ ቀኑንም አታቂም። ስለዚህ ከዛ በኋላ ነው የሰማሽው። ለመጀመሪያ ጊዜ
ብርቱካን ነፍሷን ይማረውና እንደወጣች ከቢሮ ኢጃዛ ቤት እንደሆነች የነገረችሽ መቼ ነው? ቮይሱን የላከችልሽ መቼ ነው? አንዴ ቀኑን ታይዋለሽ፣ ከዛ ስክሪንሻት ትልኪልኛለሽ ለኔ። ቮይሱን ክፈቻ አይደለም ያልኩሽ ተስፋነሽ፣ ቀኑን እዛ ላይ ቀን አለው ማሬ፣ ቀን ይጻፋል እኮ ራሳ ላይ ነው። አንዴ እዚህ ጋር ቆሚልኝ፣ ይቅርታ። እሺ እቺ ልጅ ምናልባት እኔ ማለት እያሳከምኩኝ በኔ ሲታት ምክንያት ሞታለች ብላ ነው እየከሰሰችኝ ያለው። ኤርሚያስ ክፉ አድርጓል ነው ወይስ አይደለም? በፍጹም ቆይ፣ ይሄ ጥያቄ የተነሳ እኔ በጣም ነው ማዝነው። በቃ እኔ በቃ በገባሁት መንገድ ኦልሬዲ ገብቻለሁ፣ ሰውን ለመርዳት ገብቻለሁ። እኔ በገባሁት ወይ ምናልባት ለጥፋት ገብቼው ከሆነ ከፈጣሪ ይቀበላለሁ። እሷ ምንም አይደለችም። እንደዛ አላልኩም። አንተ አልገባህም። በፍጹም ወንድሜ ገብቷል የምትለውን ይሄ ብር ገብቷል የምትለውን እግዚአብሔር ምስክሬ ዛሬ አያደርሰኝ አያውለኝ ማለት አያሳድረኝ። እኔ ብር አንድ ብር አልጠየቅኩም ነበር። ዝም ብዬ በራሴ ብር እያሳከምኩኝ እሷ ማታ ማለት እንደ ነገ እየነገም 6 ሰዓት አካባቢ ወይ 7 ሰዓት አካባቢ እንደዛ ነው መሰለኝ፣ 6 ተኩል ነው መሰለኝ ህይወቷ ያለፈው። እሷ እንደ ነገ ልትሞት ማታ ላይ እኔ ተኝቼው ያንተ የገባ ብር ወጪ ያረኩት ብር ለሷ ሕክምና 726 ብር ወጪ አድርጌያለሁ ብዬ ጽፌለት ዋትሳፕ ላይ ፎቶ አንስቼው ሼር አረኩት። እና ደግሞ ተጨማሪ ሕክምና ያስፈልጋታል፣ እያመመባት ነው። አሁን ስለመሸነው እንጂ ነገ ጠዋት እንወስዳለን ብዬ ለልጁ ነገርኩኝ። 720 ወንድሜ ኤርሚያስ 726 ድርሃም ማለት ሮላ ሆስፒታል የከፈልከው ነው አይደል? ኖ የትራንስፖርት ጭምር ነው የደመርኩት። የትራንስፖርት ቶታል ለሮላ ሆስፒታል እና ለትራንስፖርት ያወጣከው 726 ድርሃም፣ ለወንድሟ ይሄን ያህል ለእህትህ ሕክምና አውጥቻለሁ፣ ተጨማሪ ሕክምና ደግሞ ያስፈልጋታል ስትለው እሱ 25,000 ብር አስገባልክ በኢትዮጵያ ባንክ አካውንት ምናምን አለ። እሱንም ልክ አለው አለ። ተስፋነሽ አንዴ ሚውት ታደርጊያለሽ ፕሊስ? ኤርሚያስ ያውራ፣ አንቺ ሚውት አድርጊ። ያ ደግሞ ወደ ኢትዮጵያ ቀይረ በአካውንትን ማስገባት ትችላለህ ብር ካለክ ብዬ አውርተን ተደዋውለን ከሱ ጋር ነው ሁሉን ነገር እየተነበብኩ ያለሁት ከልጁ ከወንድሟ ጋር ከመራቱ ጋር። አዎ ያን ደግሞ ያ 726 ብሩን ሳወጣ እነሱ አስገብተውልኝ አይደለም ያወጣሁት። እኔ ደግሞ 700,000 አባዢው 726 ብር በእንትን ሲሰላ ማለት ወደ ድራም ሲቀየር ያ ብር ነው የሚመጣው። ብሩ የገባው መች ነው? እስቲ ብር የገባው ቀን ቼክ አድርጊ። ብር የገባው እኮ እሷ ነገ ጠዋቱኑ ልትሞት ማታ ላይ ነው ገብቶ እኔ በንጋታው ነው ያየሁት ደረሰኙንም መላኩንም ማለት ነው። ያን እኔ ደግሞ እንዲህ አድርግልኝ ይሄን ብር ካላስገባ አላሳክምም ብዬ የጠየቅኩት ነገር የለም። እኔ በራሴ እያሳከምኩኝ ነው፣ ብር አልጠየቅኩኝም። እኔ እሱን ተይውና መንገድ ላይ ለእሷ ኬዝ ብዬ አይደል ሄጄ ስንት ሺህ ብር እንዲሆን ወጪ አድርጌ መኪና ከእንደገና ያሰራሁት። ይሄ ሁሉ ዜሮ ሆኖበት ደግሞ በሰዓቱ ስላላስገባ ነው ልጅቷ ያረፈችው በሚል ነው መሰለኝ እቺ ልጅ ገብታ እያወራች ያለው። አይደለም ኤርሚያስ፣ እሷ አንተን ሳይሆን ይኸውልህ፣ እሷ አንተን ሳይሆን ድምፅ ሆናችሁ ለኤምባሲ ጉዳዩ ላይ ትኩረት ሰጥቶ ልጅቷ ብርቱካን ነፍሷን ይማረው ቢሮ ውስጥ ተመርዛ ከሆነ ወይ ደግሞ መዳም ቤት እያለች የሆነ ነገር አብልተዋት ከሆነ ሬሳዋ ተመርምሮ ይታወቅልኝ ነው እንጂ አንተንማ ይሄ ሁሉ ደክመክ ይሄ ሁሉ ለፍተክ ማን አፍ ይኖረዋል አንተን ለመክሰስ? እሺ አቡ እንደዛ ከሆነ እኔ እጃዛ ቤት ቁጭ ብላ ነው እንዲህ ብላ ነው ያ ክስ ለኔ ድካም ውስጤ እንዲቆስል እንጂ የሚያደርገው እኔ ለረፈው ልፋት ልጅቷ ታመመች ከተባለችበትና ከዛ ቀን ከወጣችበት ቀን ጀምሮ አንድ ቀን ቤት አሪፌ ቁጭ ብዬ አላውቅም። ደግሞ ታሞባት ከብቶባት ወደ ሆስፒታል አልቃስሚያ ሆስፒታል ከገባችበት ቀን ጀምሮ በየቀኑ ዱባይ ኤምባሲ የሚመላለሰው እኔ አይደለሁም። በእግር ነው እየሄድኩ ያለሁት ከሻርጃ ዱባይ። ደርሶ መልስ ስንት ብር ነው ወጪ የሚያደርገው? ታዲያስ እኔ እዚህ በየቀኑ ሆስፒታል የሚሄደው፣ በየቀኑ ፖሊስ ጣቢያ የሚሄደው፣ በየቀኑ ፍርድ ቤት የሚሄደው፣ እዚህ ደግሞ ቅድም ለጠየቀችው ጥያቄ እንደ ሜን ፖይንት አድርጌ ማነሳው ነገር ምናልባት በምን ምክንያት ሞተች ጥያቄ እንዳያድርብኝ የሚል ጥያቄ ለሷ ሳይሆን ለኔም ያለ ጥያቄ ነው።
ይሄ ደግሞ ሴትዮዋ በመካንሰሏ ይህች ልጅ ለምን ሴትዮዋ ለምን ማዳሟ ለምን ከነሰለች ወደ ምንድነው ይሄ ላቀባበላት ሰውየው እንዴት ሰጣች የሚለው ጥያቄ ለኔ ያደረ ነው። እሱን ከኔ ጋር እንጂ መናበብ ያለባት ይሄ ነገር ስላለባት ይሄን ነገር እንዴት እንዳደርገው የሚል ማመካከር እንጂ እኔን ደግሞ መጣ እሱ ጋር በማቆያቱ ምክንያት ነው የሚል ክስ ማቅረቧ በጣም ሼም ነው ከልክ በላይ። እኔ ግን እሷን ችላ አድርጊው፣ እኔ ከፈጣሪ እቀበላለሁ። ለሷ ብዬ አይደለም ሲጀመር የገባሁትም እኔ ስለጠየቀችኝ ነው እንጂ መልስ ሰጠሁት። አንተ እሱ እንደዛ አድርጓል ተስፋነሽ ሚዩት ሳይፈቀድልሽ ሚዩት አንስተሽ ማውራት አይቻልም እዚህ ቤት። ኦኬ ሰው ስሙ ሲጠራ ብቻ ነው ጥያቄ የሚመልሰው እዚህ ቤት፣ ህግ አለው ቤቱ። እና ፕሊዝ ዝም ብለሽ ከመሬት ተነስተሽ ሚዩት እያነሳሽ አታውሪሽ። ቴንክ ዩ። እሺ ኤርሚያስ፣ እኛ አንተን በጣም ጊዜህን፣ ጉልበትህን፣ ነዳጅህን አባክነህ አክስረህ ለፈጣሪ ብለህ ነው ይሄንን ያደረከው። ለዛ ደግሞ እኛ እናግዝሃለን፣ ከጎንክ እንሆናለን። ድምፅም ሆነን ኤምባሲ አስክሪኗ ተመርምሮ እቺ ልጅ እቺ ኢትዮጵያዊ እህታችን ምን ሆና እንደሞተች መዳም ቤት ምን ተደርጋ ይሁን ቢሮ ምን ተደርጋ ይሁን ማወቅ እንፈልጋለን። ምክንያቱም ሰው ጤነኛ ሆኖ መጥቶ ሜዲካል ወስዳ ነው አይዲ የተሰራላት፣ ጤነኝነቷ ተረጋግጦ ነው አይዲ የተሰራላት። እሺ ላብራራ። እሺ መሀል ላይ ጣልቃ የሚገባው ለምንድነው? ጥያቄ ያነሳሽው ጥያቄ ማለት ለአንቺ ጥያቄ የሆኑትን ነገሮችን ላብራራሽ ብዬ ነው። እቺ ልጅ ምናልባት ቅድም ልጅቷን ባነሳች ወይም አንቺን በምትይው ፎሬንሲክ ምርመራ እየተደረገላት ነው። ልጅቷ ስቴፑ የት እንደደረሰ እንኳን አላወቀችም እኮ ዝም ብላ እኮ ነው የምትለፈልፈው እቺ ልጅ። ፎሬንሲክ እስከ ፍርድ ቤት ነገ ፍርድ ቤት አለኝ። ልጅቷ የፎሬንሲክ ውጤቷ ወጥቶ ፖሊስ የፎሬንሲክ ውጤት ይዞ ሌበር እየከሰሳት ነው። ሌበር ደግሞ ልጅቷ ተካንስላለች፣ ኦልሬዲ ሞታለች። የሞተችው ልጅ እንዴት ተከነሰለች የሚል ጥያቄ ያድርባቸዋል። ስለዚህ ይሄ ጥያቄ በማደሩ ምክንያት ዛሬ ፖሊስ ጣቢያ ነው የዋልኩት። ፖሊሶቹ ምን አሉ? የፋይል ነምበሩን ሰጥተውኝ ነገ እስከ 12 ሰዓት እኔ ደግሞ ይሄን ነገር ለቤተሰብ አሳውቂያለሁ፣ እንዲህ መሆኑን ማለት ነው። ደውዬ እዛ ከፋሚሊ የሚደውሉ ሰዎች አሉ፣ ለነሱ አስረድቼዋለሁ። ቅድምም ይሄን ነገር እንዲህ ነው ስቴፕ የደረስኩበትን ስቴፕ ሁሉ እየነገርኳቸው ነው። ፎሬንሲክ ውጤቱ መጥቶ ወደ ፖሊስ ነው የሚሄደው። ኦልሬዲ ለኔ አይሰጥም፣ ፖሊስ ነው እንትኑን እየተከታተለ የነበረው። ስለዚህ ፖሊሶቹ ለፍርድ ቤት አሳልፈዋሉ። ፍርድ ቤት ነገ እስከ አርብ ስለነበር እስከ 12 ሰዓት ላይ ያለውን ነገር ደውለን እንድትመጣ መምጣት ካለብህ እንድትመጣ እና ደግሞ ወደ ሰኞ የሚያልፍ ከሆነ እንድትቆይ ነገ ደውለን እናሳውቅሃለን አሉ። ስለዚህ ኦኬ ብዬ ዛሬ አመሻሽ አካባቢ ነው ከፖሊስ ጣቢያ ተመልሼ የመጣሁት። ነገ ደግሞ 12 ሰዓት ላይ ከደወሉልኝ ፍርድ ቤት ሄዳለሁ፣ ካልደወሉልኝ ሰኞ ቀን ቀጠሮ ነው። ሰኞ ቀን ነው ሄጄ ያለውን ነገር ማጣራው። እቺ ልጅ አልተመረመረችም ወይ? ተመርምራለች። ተመርምራለች። ልክ ከአልቃስሚያ ፍሪዘር ውስጥ እንደተቀመጠች ኦልሬዲ ሳምፕሎቹ ተወስደው ወደ ፎሬንሲክ ነው ሄደው። ፎሬንሲክ ኦልሬዲ ያለው ነገር በምን እንደሞተች ውጤቱ ይወጣላታል። በዛ ውጤቱ መሰረት ፍርድ ቤቱ የሚለውን ነገር አጣርቶ በምን ምክንያት እንደሞተች ምን አይነት ጉዳት እንደደረሰባት። ልጅቷ ደግሞ ቪዛዋ የተሰራው በ11ኛ ወር 2025 ላይ ነው። ያ ማለት ኦልሞስት 3 ወር ነው ማለት ነው ቪዛው ሜዲካል ከገባች። እዛ መሃል ላይ ምን አይነት ጉዳት እንደደረሳላት ቼክ አድርጎ ያለውን ሪዛልት የሚሰጠው ፎሬንሲክ ነው። ያው እሷን ፎሬንሲክ ላይ መድረሱን እንኳን ሳታጣራ እኔ ላይ ትችት እያመጣች ነው። እኔን መተቻትን ቲታ ምናልባት ሰው ያው ሁሉ ሰው ሟች ነው። ሁላችን ቀን እስክደርስ ነው የምንጠብቀው። በተራ ተራ እንሄዳለን። እስከዛም ድረስ ምናልባት ሰው እንዲያግዝ አቤቱታ ከሆነ በአቤቱታ መልክ ነው እንጂ ልጅቷ እንዲህ በመቆያቷ እኔ ልጅቷ ቆይታ ማለት እንድትሞት እንዲፈልጊያት ማስቀምጥሽ ይመስልሻል? እኔም እኮ ጥያቄ የሆነብኝ ነገር ይሄ ነው። ግን እኔ የቻልኩትን ሁሉ አድርጌው አቅሜ የቻለን ሁሉ አድርጌው አሳክሚያታለሁ። ማውጣት ያለብኝን ነገር አውጥቻለሁ። እና ደግሞ በኔ በኩል ይሄኛው ቀራ ብዬ ራሴ ላይ ኮሜንት ማድረገው ነገር ምንም የለም። እስካሁን ድረስ ሬሳዋ እስከ ቤት እስኪሄድ ድረስ በራሴ ላይ ፈርጄው ፈርሜ ጠይቄው ነው የፈረምኩት። የትም አትንቀሳቀስም ብለው ስለኝ እኔ ቅድም ስለ ብር እያወራች የነበርሽው ነገር እኔ ስለ ብር አረበኛው ስለማላቅ አላቅም፣ ግን ትራቬል ባን ነው አለኝ።
ኦሬዲ ትራቨል ባን እስካሁን ድረስ እኔ ምን ችግር ያደርሰኛል? ኦሬዲ እንኳን ችግር የሚደርስብኝ ቢሆን ከሷ ጋር እየተላፈኝ የሷን እውነታውን እስካወጣ ድረስ ችግርም ደርሶብኝም ያለውን ነገር ሁሉ ቻሌንጅ ችዬው ለማወጣት ነው የገባሁት። ይሄ ደግሞ እኔ በራሴ ላይ በፈረድኩት ነገር ላይ ደግሞ ከእንደገና ክስ ማስነሳቱ ተገቢ አይደለም። በኔ ላይ የሆነ ትንሽዬ ጥፋት ቢኖር እንኳን ፈጣሪ ምን ይለኛል ብዬ ነው በራሴ ያነጋገር ተስፋነሽ ያነጋገር ችግር የአማርኛ ችግር እንጂ አንተ ልትከስ ፈልግ አይደለም። ድምፅ ልትሆን እሷ እዚህ ጋር ባትመጣ ኖሮ እኛ ይህን ጉዳይ አንሰማም ነበረ። አንተም ብቻክን ከምትቸገር እኛ የአቅማችንን ብናግዝክ ለአንተም ጥሩ ነው። ብቻክን ይሄ ሁሉ ወጪ ከምታወጣ ይሄ ሁሉ ነገር ፍርድ ቤት መመላለስ፣ ሆስፒታል መመላለስ፣ ኤምባሲ መመላለስ፣ ፖሊስ ጣቢያ መመላለስ፣ ይሄ ሁሉ ነገር ነዳጅ ይበላል አይደል? በራስህ መኪናም እንኳን ብትሄድ ስራህን ጥለቅ ፍርድ ቤት መዋል ስራክ ይበደላል፣ ይጎዳል አይደል? ስለዚህ እሷ አንተም እንድትታገዝ ብቻህን እንዳትቸገር ብላ ነው በመጥፋቴው። እንደ ጓደኛም ደግሞ ጓደኛዋ ስለሆነች ድምፅ ለመሆኑ ጓደኛ የሞተችበት ምክንያት አንተ እንዳልከው እውነትህ ነው፣ ስላላወቀች ነው። እንትን ኦልሬዲ አስክሬን ምርመራው እየተደረገ እንደሆነ ስላላወቀች ነው። ድምፅ ሆነን ኤምባሲ ብለን ኤምባሲ እንዲያስመረምር አስክሬኑን የጠየቀችው ስላላወቀች ነው። ሶኬ ያለማወቅ ነው እና እንዳትቀየማት እሺ። እኔ ችግር የለብኝም። ማንም አይነት ፖዚቲቭ በፖዚቲቭ ለሚመጣ ሰው እኔ ፖዚቲቭ ነኝ። ግን ኔጌቲቭ ማሰቧ እኮ ነው ትንሽ እንትን ያለኝ። እኔ ግን እምባዬ እና እያነቀኝ እንዴት የሆነች ያው ህይወቷ እንዳለፈ አይኔ እያየ ያለፈ ስለሆነ እኔ ውስጤ ያው የውስጤን ፈጣሪ ያውቃል። ይሄ ሁሉ በቃ ያፍ ዝም ብሎ ነው ንፋስ ነው፣ ምንም አላደርግም። ግን ያው በኔጌቲቭ ካሰበችም ኦኬ፣ ግን ያው በስተት ሰው ሊያስብ ይችላል። እኔ ፖዚቲቭሊ ካሰበች ምናልባት ሰው ጥሩ መልካም ነገር ነው ብሎ ያሰበ ነገር ወደ መጥፎነት ተፈቶ ከሆነ እሱ ኢትሶኬ ችግር የለብኝም። ግን እኔ እሷን ለመጉዳት ወይም ደግሞ ሳልችቻት ምናምን እንደዛ ባደርገው ፈጣሪ ነገ እኔን ይጠይቀኛል። የኔንስ ህይወት በማጅ ነውና እንደዛ አይነት ነገር አላረገውም። ትክክል። አንተ ትመሰገናለህ እንጂ በፍጹም አትወቀስም። እና ያቆምነው ቅድም ሮላ አሳከመሃት፣ ከዛ ወደ ቤት መታችሁ። አርብን ሮላ ታከመ፣ ወደ ቤት መታችሁ። ቅዳሜ እንደገና እንደባሰባት ነበር እየነገርከን የነበረው። የቀኑን አሁን ቀን ፊክስ ዴቱን እኔ አንዴ እኮ ብትልክልኝ የሮላውን ቀኑን ማየት እችል ነበር። ልትልክልኝ ትችላለህ ዋትሳፕ ላይ አንዴ የሮላው። በዛው ደግሞ ህመሟን ከገለጹት እንዳነብበት ቀን 31 ነው ኢጃዛ ቤት ሆና። ስለዚህ እኔ ጋር ሆና አይደለም እዛ ቁጭ ባለችበት እሱ ማለት ሰውየው ጋር ማለት ነው አረቡ ጋር ሆና ብዙ ሴቶች ነበሩ እዛ። ከዛ ቦታ ነው ያመጣዋት 31 ላይ ልጅቷ ያመጣችልኝ። እኔ በ30 አወራዋት እና ሎኬሽን ላኩላት። ምን አረኩት? ከዛ በኋላ ልጅቷ 31 ላይ አመጣች። 31 ላይ ቅድም ያልኩባትን ሆስፒታሎችን ወሰድኩኝ። ያ ጉዳይ እንትን ሆነ። እኔ ደግሞ ይሄን ነገር ትጠይቃላችሁ ብዬ እኮ ስቴፕ ባይ ስቴፕ ዴቶችን ሴቭ ያረኩት ነገር የለም። ይሄ ነገር ይፈጠራል ብዬ ማስበው ነገርም የለም። እኔ የራሴን ስትራቴጂ ነው ሲከተል የነበረው። ወሰድኳቸው፣ አስተር ሆስፒታል ወሰድኩ። ቅድም እንዳልኩ ተጠየቅኩኝ። ከዛ በኋላ ሌላ ምን እንደ ብዬ ነግሬሽ ነበር። ሆስፒታሉ ስም አያዝልኝ እና ሮላ ሚድኬር አሁን እኮ እሱን ጨርሰናል። ሜድኬር ሄደክ 450 ድርሃም ሲሉክ ውድ ስለሆነ ወደ ሮላ ሄድክ። ሮላ ሄደክ አሳከምካት። ቶታል ለትራንስፖርትና ለሕክምና 726 ድርሃም አወጣክ። ከዛም በኋላ ወደ ቤት ተመለሳችሁ። መቼ ይሄ መቼ ነው የሆነው? ቀን 1 ፌብራሪ 1 ኦልሬዲ ወረቀቱ የሮላው ልከህልኛል። ኦልሬዲ ወረቀቱ 01 ነው የሚለው አይደል? እና ቆይ ይሄ የሮላው ነው እንዴ? አንዴ ሆስፒታሉ ላብቆ ይቅርታ። የገባችሁ ሮላ ሄደችው በአንድ ቀን ነው 31 ላይ ነው። ቃስማ ሄደችውማ በ3 እኮ ነው። በ3 አይደል? በ3ማ የሞተችበት ቀን ነው። እና የሞተችው እኮ በአምቡላንሱ እኮ ነው መጥቶ የወሰዳት ሲከብድባት። ካወስ አንድ ላይ ሮላ ሄድና ታከመች። አንድ ላይ ተመልስ መጣን። አድራ በንጋታው 2 ላይ ኖርማል ሆና ቀን የሆነ ከበፊቱ የተሻለ ስሜት አሳይታ ዋለች። ማታ አመመኝ ማለት ጀመረች። 3 እየነገ 2 ኖርማል ሆና ዋለች። 3 እየነገ እየከበዳባት መጣ። ገብቶሻል አቡ ምልሽ? ገባኝ። 2 ኖርማል ውላ አንድ ላይ ገባችው።
ተመልሳ መጣ። 2 ላይ ኖርማል ሆና ውላ አመሻሽ አካባቢ ከበዳብኝ ማለት ጀመረች። እንደዛ ከሆነ እሺ ተመልሰን 3 ላይ ማለት ነው እንሄዳለን አልኩኝ ብዬው መሻ አደርን። በንጋታው ማለት እየከበዳባት መጣ። ሲከብድባት አምቡላንስ ደወልኩኝ። አምቡላንሱ መጥቶ ወሰደ። 3 ላይ ወሰዳት። አሁን ገባኝ። ይኸውልህ እሁድ ፌብራሪ 1 ነው። 1 ቀን አድራ ኢጃዛ ቤት የዕለት 2 ሳይሆን ሆስፒታል የሄዳችሁት ቅድም እንዳልከው የዕለት 2 ሳይሆን አድራ ነው። በ31 መታ በ1 ነው የሄዳችሁት አይደል? ቅዳሜ መጣችና አድራ በነጋታው እሁድ ፌብራሪ 1 ነው የሄዳችሁት። የሩላ ወረቀት የሚለው ፌብራሪ 1 ነው የሚለው። እኔ ላስረዳሽ 31 ላይ ቅድም ምለውን ሆስፒታሎችን ሁለቱንም ሆስፒታል ሄጃለሁ። ይሄ አሁን ሪል የሆነውን ዴት ኤግዛክቱን ከጠየቃችሁ እኔ ጽፌ ያስኩት ነገር የለም። እኔ ዝም ብዬ ነው እየሄድኩ የነበርኩት ያልኩት ለዛ ነው። ሮላ የሄድኩት ቀንና አንድ ቀን ነው ወይስ 2 ቀን ነው? የት ነው እስቲ ገን ንገሪኝ። ሮላ ከአልቃስ ማለት ከአስቴር ሆስፒታል ማነው? ኦኬ ይሄ 31 ላይ አስቴር ሆስፒታልንና ሜድኬርን ነው የሄድነው። ኦኬ 31 ላይ አስተርና ሜድኬር ሄዳችሁ፣ እዛ ደግሞ ምንም አይነት ወረቀት የለም ምክንያቱም ስላልተስተናገዳችሁ። ሮላ ሄዳችሁት ፌብራሪ 1 እሁድ ቀን ነው። 1 ላይ ነው በቃ። ኦኬ እሺ እንትን ታዲያ በ31 እኮ ለእሷ ቮይስ ያደረገችላት ማታ ነው። ስለዚህ እናንተ ጋር ሆና ነው ቮይስ ያደረገችላት። ለምን 7 ሰዓት ከምሽቱ እዚህ ጋር ስክሪንሻት ላይ የሚያሳየው 7 ሰዓት ከምሽቱ 7 ሰዓት ከ31 ደቂቃ ነው። እናንተ ጋር የመጣችሁ ቅዳሜ ጠዋት ነው አይደለ? በ31 በጠዋት ነው የመጣችሁ። አዎ በጠዋት ነው የመጣችሁ። ስለዚህ እዛ ሆና ሳይሆን ቢሮ ሆና ሳይሆን መስሪው ጋር ሆና ሳይሆን ቮይስ ያደረገችው ለእንትና ማን ነው ስሟ? ለተስፋነሽ ቮይስ ያደረገችላት ብር ቢኖር ኖሮ ሐኪም ቤት ሄድ ነበር እታከም ነበር ብላ ቮይስ ያደረገችው ቅዳሜ ጃንዋሪ 31 ከምሽቱ 7 ሰዓት ተኩል ነው። ገባክ? ስለዚህ ኢጃዛ ቤት ነበረች፣ እናንተ ጋር ነበረች። ከዛ በነጋታው ደግሞ 1 ቀን አድራ። ያው ተስፋነሽ የተሳሳተችው 2 ቀን አደረች ማለቷ ነው እንጂ ያደረችው 1 ቀን ነው። እንዳልከው በ31 ከሆነ እናንተ ጋር የመጣችሁ በ30 ካልሆነ በ31 መታ አድራ በ1 ሄደች ሮላ ታከመች ማለት ነው። 30 ላይ ነው የላከችው፣ 31 ላይ አይደለም 30 ላይ ነው። ልኬልሻለሁ ስክሪንሾት አድርጌ። ሌላ ላይ ጆን 30 እያለ እኮ ነው ላይ። እኔ አቡ ይሄ ሁሉ ክርክር ያልገባኝ ይሄ ክርክሩ የዴቱ የምን 30 ነው? ቆይ አንዴ ኤርሚያስ ታዲያ ቮይሱ የተላከው የትኛው ጃንዋሪ ላይ ያለው ነው እንደምትዩ ይሄኛው አይደል እንዴ? ቮይሱ 11 ሰከንድ አይደል ቮይሱ ወይስ 1 ደቂቃ ከ55 ነው? አቡ አንዴ ስሚኝማ፣ አንዴ እስካወራን ድረስ እቺን ልጅ ማለት ነው ያለችበት ዋሻ የሚታወቀውን ነገር ነገ በፖሊስ ታብራራለች። ሁሉን ነገር እኔ የሄድኩበትን ስቴፖች ሁሉ ሄዳ የሚታወቀው ነገር ኖሮ ነው ይሄን ስትከራከር እየተከራከረች ያለችው ማለት ነው። ስለዚህ እቺ ልጅ መጠየቅ አለባት። እውነቴን ነው የምልሽ። ለምን ለጠየቀችው ጥያቄ መልስ እየሰጠው ነው እንጂ አንተን እንዲህ አድርጋል ተሳስታል ብዬ እየተቾክ አይደለም። ታዲያ እኔ እየተችኝ መለስኩኝ። ለጥያቄው መልስ ብቻ ነው እየሰጠው ያለው። ኤርሚያስ ለምን ታስፈራራታለህ? እሷ እኮ አንተን ለመክሰስ እኮ አይደለም የመጣችው። እሷ እኮ አንድ አይደለም 30 ነው እንዲህ ነው ብላ ለምንድን ነው? እሷም ትክክል ናት። እኔ ተሳስቼ ነው። አዎ 30 ነው ለመሰለክ። እኔ የታችኛውን ቮይስ ነው ያየሁትኝ። ቮይሱ 1 ደቂቃ ከ55 ከሆነ የተላከው በ30 ነው። ይኸው እዚህ ጋር የሚያሳየው እኔ ነኝ የተሳሳትኩት። ይሄን ማየት ሲገባኝ እኔ ይሄንን ያከበብኩበት። ስለዚህ ይሄ ደግሞ እኔ ስህተት ነው። እኔ ነኝ የተሳሳትኩት። እውነቷን ነው። ቮይሱን ያላካችው ልጅቷ በ30 ነው። እቺ ልጅ ለጓደኛዋ ድምፅ ልትሆን የመጣችው አንተ ልትከስ አይደለም። ለጓደኛዋ ይታወቅልኝ የሞተችበት ምክንያት ማወቅ ፈልጋለሁ ብላ ነው እንጂ የመጣችው። ኤርሚያስ አንተን እየከሰሰች አይደለም። አንተ ትመሰገናለህ እንጂ አትከሰስም። ገባህ? በፍጹም አንተን እየከሰሰች አይደለም። እሷ ቢሮውን ነው እየጠረጠረች ያለችው ወይንም መዳሟ ነው እየጠረጠረች ያለችው እንጂ አንተን አይደለም። እሺ በቃ እንደዛ ከሆነ አሁን ለምሳሌ ኦሬዲ ምናልባት እሷ ባስሱም ቢሆን ያው እኔ ይሄን ያልነገረች ነገር ነው ማለት ያላወቁት ነገር ነው። የሚታወቀው ምስጢር ካለ ያለውን ነገር እየተከታተልኩና እንትን እያረኩ ያለሁት እኔ ስለሆንኩኝ ታስረዳ። ከዛ በኋላ መከተል ያለበትን ነገሮችን መከተል በሚችለው ማለት ተከታትዬ ያለበት። አንዴ ለተስፋነሽ ጥያቄ ያለኝ በ30 ቮይሱ ስትክልሽ ቢሮ ላለመሆኗ ኦልሬዲ ኤርሚያስ ጋር መምጣቷን በምን እርግጠኛ ሆንሽ?
ቮይሱ ላይ ኢጃዛ ቤት ነኝ አይልም አይደል? ቤት ነች፣ ቤት ውስጥ ተኝታ ነው ያወራችው። በምን አወቅሽ? ቤት ውስጥ ኢጃዛ ቤት ኤርሚያስ ጋር መጥቻለሁ ከቢሮ ወጥቻለሁ ይላል ቮይሱ። ቀድሜ ማውቄ ያለው የመጣች እሷ ማታ ላይ ነው፣ ማታ አካባቢ ነው የመጣችው። ለምን ትላንትና መጣች፣ በዛሬው ወደ አመሻሽ አካባቢ ነው ይሄን ቮይስ ያወረችው። ትላንት መጣ፣ ዛሬ አመሻሽ አካባቢ ነው ቮይሱን ያወረችው። እናትዬ ገብቶኛል። እኔ ጥያቄ ማስረጃ አለሽ ወይ? በ30 እሱ በ31 ነው እኛ ጋር የመጣችሁ ብሏል። የላከልኝ ስክሪንሾት 30 ሚለው ለሄድ ላመጣት የነበረበት ቀን ነው፣ ግን ያመጣኋት በ31 ነው የሚለው። አንቺ በ30 የላከችልሽ ቮይስ ላይ እሱ ጋር እንደነበረች እርግጠኛ ነኝ እያልሽ ነው። ለዛ ደግሞ ማስረጃ ልታቀርቢልን ትችላለሽ ወይ? ቮይስ ላይ ሆላ ማስረጃ የተጻፈ ወረቀት እኮ የለም። እሷ ነች እሷ እንደገበች እኔ አውቄያለሁ። እሷ ሄዳ እንዴት አወቅሽ? ማን ነገረሽ? ነበረች ቤት ውስጥ አቡሽ እኔ ጋር ያልገባኝ ነገር ይሁን። እሺ እኔ ጋር ሆና ቮይስ በማድረጓ እሺ ይሁን፣ ይሄ ነገር ሆኗል ብዬ ሳይሆን ይሁንና እኔ ጋርም ሆና በ30 አይደለም በ29ም ትምጣ ችግር የለውም። እኔ ጋር ሆና እሷ ጋር በመደወሏ ብር አግዙልኝ ለማለት ነው ወይስ የደወለችው? ወይስ ብር አላሳክምም ብሎኛል ብላ ነው? እኔስ ለማሳከም ያው የቻልኩትን ጥረት እያረኩኝ ነው። ግን ይሄን ብር ነው እየጠየቀች ያለችው ወይ ደግሞ የሕክምና ብር ጠፍቶብኝ ነው ወይ አላሳከመኝም ጥያቄ ነበር የጠየቀችው። እኔ ያልገባኝ ነገር ይሄ ነው። ኦኬ እሷ የጠየቀችው ጥያቄ እኔ እቺ ልጅ የሞተችበትን ምክንያት ማወቅ ፈልጋለሁ፣ አስክሬኗ ይመርመር፣ ኤምባሲን ድምፁን ይልን ነው የምትለው። ይሄ እኮ አንተ ኤርሚያስ አንተ ለምን ተቆጣክ? በመጠየቋ እኔ ባልመጣ እኮ ጥያቄም አይጠየቅም። መምጣቴ ስህተት ነው እንዴ? ተስፋነሽ ቆይ ዝም በይ አንዴ። አይ ኤርሚያስ ወንድማችን በጣም መልካም ስራ ነው የሰራከው፣ ግን ለምን ጥያቄ ስትጠየቅ ትበሳጫለህ? ለምን ተቆጣ? ማለት አሁን እርግጠኛውን አሁን አንተ የላክልኝ ስክሪንሾት ላይ 30 ነው። እኔም ራሴ አሁን ጭንቅላቴ ላይ ጥያቄ የመጣው መጠየቅ የምፈልገው በ30 ነው ያመጣኋት ብለህ ስክሪንሾት ከላክልኝ በኋላ እሱ ላመጣት የተነጋገርኩበት ነው በ31 ነው የመጣችው አልክ። ስለዚህ በትክክል ቀኑን አታስታውሰውም ወይ? ቮይሶቹን ሰምተህ ከቮይሶቹ አንጻር ማስታወስ ከቻልክ በ31 ነው በ30 የእሷ ንግግር ትክክል አይደለም ብዬ ስላልኳት ህሊናዬ ስለጸጸተኝ ምናልባት እንዳለችው ሟች ከመሞቷ በፊት 2 ቀን እንዳደረች የነገረቻት እውነት ቢሆንስ እና እውነት ነው ወይ እቺ ልጅ 2 ቀን ያደረችው ነው ብል ጥያቄ እኮ ነው። ጥያቄውን መመለስ ምንም የሚያስቆጣ ነገር እኮ የለውም ማለት እያመሰገንህ ነው እኛ እንጂ እየወቀስን ልቆጣ እኮ አይደለም። እኔ ያወቀችው ነገር ካለ ለምን አታብራራም? እኔ ስህተቱ እኔ ጋር አለ ብላ ተቆርቅራ ነው ወይስ ሌላ ጋር አለ ብላ ነው? ጥያቄ የሆነባትን ነገር ለእኔ ማስረዳት ሲገባ ምናልባት እኔ እንደ ተከሳሽ አድርጋ ስትል ነው እየተሰማኝ ያለው እንጂ እኔ በቀን ልዩነት አይደለም። የቀኑን አሁን በዚህ ቀን ለምን አልሆነም የሚል ጥያቄ አላነሳውም። እኔን ምናልባት አላሳከምክም አንተ ብታሳክማት ኖሮ እንዴት አትሆንም ነበር የሚል ክስ ነው ወይስ እኔ ያው ያልገባትን ነገር እየጠየቀች እንዲሆን ነው በደንብ ያልተረዳዋት። ለዛ ነው ትንሽ ስሜታዊ ሊሆን የቻልኩት እንጂ ሌላ ችግር ኖሮብኝ አይደለም። ትክክል። አንተ ምንም አይነት ችግር የለብክም። አንተ በጣም ብዙ ጥሩ ስራን የሰራከው ከአቅምህ በላይ የሆነ ነገር ሰርተካል። የእሷ ጥያቄ ግን ከቢሮ የወጣችበትን ቀን እርግጠኛ መሆን ትፈልጋለች። ይህን ብቻ ልታረጋግጥላት ትችላለህ? ከቢሮ በ30 ነው ወይስ በ31? 30 እኔ ሊሄድ ሆኜ መንገድ መኪናዬ ሲበላሽ መኪናዬን አምጥቼ ገራጅ ላይ አስቀምጬው በደንብ እረዳዋለሁ። ቀኑንም አስቀምጬው ጓደኛዬም ነበር። ጓደኛዬ ጋር ስደውል ዱባይ የሚኖር አንድ ልጅ አለ፣ አብደላ ይባላል ስሙ። እሱ ጋር የሚታውቀው ሰው አለ ወይ ብዬ ሲደውልለት እኔ ለጊዜው ቢዚ ነኝ አልደርስም፣ የካምፓኒ ስራ ላይ ገብቻለሁ አለኝ፣ መኪናውን የሚሰራበትን። ስለዚህ እኔ መሄድ አልችልም፣ ሌላ ሰው ካገኘው ጠቅምልሃለሁ ብሎ ስለኝ እኔ ደግሞ እሱን እየጠበቅኩኝም ኦንላይን ላይ ገባው፣ ዩኤኢ የስራ ግሩፕ በሚለው ላይ ማለት ነው። ምናልባት አቡዳቢ ላይ በዚህ ሎኬሽን ላይ ቅርበት ላይ ያላችሁ ሰዎች ብናም ብዬው ቮይስ አረኩት። በ30 ላይ አገኘዋት የሆነች ልጅ እና ነገ ጠዋቱኑ እዛ ሄደሽ እችን ልጅ ከዛ ሎኬሽን አንሺ ምናምን ብያት አወራዋት፣ ተደዋወልን። ልጅቷን በቃ ስደርስ ምናልባት ጠፍታ ነው የምትወጣው ወይስ ምናምን ብላ ፈራች ልጅቷ። አጠፋም
ሄደሽ ጀለሱን ምቺ ሲመቺ ይከፍቱልሻል። የዛኔ ይዘሽ ነይ። መድኃኒቱንም ደግሞ የዛኔ ፓናዶልን ወስጄ ያስቀመጥኩበት ነበር። ቦታውን ነገርኩ። እዛች ጋር አሁን ካሜራ አንስቼ ያስቀመጥኩት አለ። ይሄን ቦታ ውሰጂ፣ ከዛ ቦታ ነው የምትወስጂው ብዬ ቦታውን ካሜራ ፎቶ አንስቼ ነበር የመጣሁት። ያነሰው ያስቀመጥኩበትን ቦታ ላኩኝ። ልጅቷ ይዛ መጣች 31 ላይ እና 31 ላይም ለዚች ልጅ ቮይስ አድርጋ ከሆነ እኔ እሷን አስተር ሆስፒታልንም ሜድኬሩንም ሲወስደው ብር ሲጠይቁኝ ይሄን ያህል ብር እያሉ ነው። ስለዚህ ፋይል ለመክፈት ብቻ 450 ከምሉ በቅናሽ ቢሆን የተሻለ ነው የሚለውን ሳውራ ስለ ብሩ ሲያነሱ ከኔ ጋር ቆማ እየሰማች ነው። ስለዚህ ምረቱ ጋር ደውል አለችኝ ወንድሟ ጋር። አረ ችግር የለውም እኔ ባለኝ አቅም አሳክምሻለሁ፣ እሱ ብር ሲያገኝ ደግሞ ይልክልኛል ብሎ አልኩኝ። ምረቱ ራሱ ወንድሟ እኔ ጋር ደውሎ ብር ምናልባት የምትቸገር ከሆነ እኔ ጋም ይሁን ወይ እዛ ጋር ካሉ ልጆችም ይሁን ይሰጡልሃል፣ አንተ ብቻ ያቅምን አድርግ ምናምን አለኝ። ኦኬ ብዬ ጀመርኩ። ታዲያ ምንድነው እዚህ ጋር ያመጣቻትን ልጅ ጠይቃት። በ31 ከሆነ የመጣችው ለእሷ ቮይስ የላከችላት ቢሮ ሆና ነው ማለት ነው። 31 ላይ ነው ልጅቷ የመጣችው እዚህ እኔ ጋር 30 መኪኔ እኔ ስንት ቀን እዛ አንድሮ እንደመጣ ቃለው 30 ላይ ተበላሽ ሰው ደውሎ ኦኬ እሺ። በሁለትም ድጋሚ ሆስፒታል ሄዳለች ማለት ነው። እዚህ ጋር ቅድም ገስት ገብታ የነበረችው ልጅ በሁለት ሆስፒታል የሄደችበትን ወረቀት በእስክሪብቶ የተጻፈ ላከችልኝ። እንትን አይዷንም ፎቶ አንስታ ነው የላከችልኝ። 30 ላይ ነው የላከችልኝ። ከላይ ደግሞ አይዷ አለ። እሱን ላኪልኝ እስክሪንሻት አለ። ለመግባት አይዲ የለሽም አለ ስላት አይዲ እንደሌለሽ ነገረኝ የሚያስላት እሷ አይዲ አለኝ ብላ ላከች። እሱ ላኪልኝ እስክሪንሻት አድርገሽ እሱ ላይ ቀኑ እንዲያ በዚህ ላኪልኝ ተስፋነሽ። በአንድ የሮላ ወረቀት በአንድ አለ፣ በሁለት ደግሞ ሌላ ወረቀት። ይሄኛው የየት ሆስፒታል ነው? የሆስፒታሉ ስም አልተጠቀሰም። በእስክሪብቶ ቀን 2 ይላል የላክሽልኝ። ቀን 1 ነው የሚለው። 2 ወሩ ነው ያየሁትኛውን 1 ነው። አይዲ የለሽም አለ ስላት አይዲዋን ላከችበታለች እያለ ቀኒታን የሚያሳየው 30። እሺ ይሄ ሶፋ እናንተ ቤት ነው? ይሄ ሶፋ የእናንተ ቤት ነው? አይዲዋን አስቀምጣ ፎቶ አንስታ የላከችበት እንዳይዘጋብኝ ደግሞ ፈራለሁ። ፐርሰናል ኢንፎርሜሽን ብሎ ቆይ ለአንተ ፎርዋርድ ላድርግልህ። አንድ ይሄ ሶፋ ላይ አይዲዋን አስቀምጣ ፎቶ አንስታ ልካለታለች ለተስፋነሽ በ30። ይሄ ሶፋ እናንተ ቤት ነው? አንዴ እኔ ጋር ሶፋ የሚባል ወንበር የለም። በቪዲዮ በእትን ማህት ትችያለሽ። እኔ ሶፋ የለኝም። ታዲያ ተስፋነሽ ይህንን አይዲ አስቀምጣ የቆየ ፎቶ ነው አንስታ የላከችልሽ ወይስ እዛው እያለች ነው ፎቶ አንስታ የላከችልሽ? 30 ነው። ቀንማ 30 ነው የሚለው። አይዲ የለሽም አለ ያልሽውን ቮይስ አይዲ ስለሌለሽ ነው ሆስፒታል ያልወሰደሽ አልኳት ስላት አይዲዋን ፎቶ ላከችልኝ ብለሽ ነው ይሄንን አይዲ ለአንቺ የላከችበትን ቀን 30 የላክሽልኝ። አንቺ አይዲ የለሽም ያልሽበትን ቮይስ እስኪ እኔ ደግሞ ቋንቋችሁን አላውቅም። የምታወሩት በቋንቋችሁ ነው አይደል? ቮይስ ተደዋውለን ነው ያለችኝ። ተደዋውለን ነው ያለችው። ኤኒዌይ በቃ ማወቅ አይቻልም። አሁን እቺ ልጅ በ31 ቱጣ በ30 ተደዋውለን መጨረሻ ላይ የዘጋችው ሰዓትና ፎቶውን የላከችበትን ሰዓት አለ። ተመሳሳይ ሰዓት ነው እኮ። እዛ ነኝ ብላሻለች በአፏ። እዛ ነኝ ብላሽ ነው ራሷ በአፏ። እቤት ናት የዛኔ። በምን አወቅሽ? ብላሽ ነው ወይ ቤት ናት ሳይሆን ብላሽ አለች ነው ብላኝ ነው። አዎ እሱ ጋር መጥታለች የዛኔ። እንዴ እሷ የነገረችኝን እኮ ነው የምነግርሽ። እሱ አልመጣችም ብሏል። እኔ ጋር የመጣችው በ31 ነው ብሏል። እሷ ያለችኝን ያልኩት
በቃ ምንም ማድረግ አይቻልም። እንግዲህ እሱ እኔ ጋር የመጣችው በ31 ነው ብሏል። አንቺ በ30 ነው ብለሻል። ምንም አይነት ማረጋገጫ የለንም። አሁን ኤርሚያስ የላከልኝ ስክሪንሾት በ30 ነው የሚለው እዚህ ጋር ከላይ ግን ይሄ ለመጣት ልሄድ ብዬ መኪና የተበላሽቶ የቀረውበት ነው። የመጣችው በ31 ነው ብሏል። እስቲ ያመጣቻት ልጅ ምናልባት አው ቅድም 30 ብሎ ነበር እሱ። እኔም ወረቀት ላይ የጻፍኩት 30 ብዬ ነበር። አንዴ አቡ የሚሰሚው ነገር አሁን እቺ ልጅ በእንትን ዝም ብላ የምታወራን ቆይ እስቲ የዛኔ እሷ ታመምኩኝ ምናምን ብላ እኔ ጋር ከመጣች በኋላ ከሷ ጋር ስታወራ ያወራችውን ድምጽ ስሚልኝማ ለወንድሟ ስትልክ ማለት ነው። ከኢሳያ መኬስ ካኔራ ሞሞያ ወጮም ቤስ ኦዲመቶ ከማማ ሉማይንዴ ሲልክራቶ አቶረሬን ሼር ላድርግልሽ። በደንብ አይሰማሽም ወይ? የሚሰማ ሰው ማለት ኖ ህዝቡ ሰምቶ እንዲተረጉም እኮ ነው። አንተ ትተረጉምልናለህ፣ አሰማንና ከዛ ትተረጉምልናለህ። እየሰማን ነበር፣ ይሰማል። ከኢሳያ መኬስ ካኔራ ሞሞያ ወጮም ቤስ ኦዲመቶ ከማማ ሉማይንዴ ሲልክራቶ አቶረሬን ማኩቆዩ ሰማሽ? ምን እንዳለችሽ እዛ እስቲ የሚያውቁ ሌላ ሰዎች ካሉ ማሲ መቼ ነው ተርጉመው ቆይ መስዬ ላስገባት። ስልክ ማውራት አልተመቸኝም ነው የምትለው። ስልክ ማውራት አልተመቸኝም ነው የምትለው መስዬ አይደለም። እኔ በዚህ ረዳሻለሁ ብዬ ማውራው ማግዝሽ ነገር የለኝም። ስልክ እንኳ ማውራት አልችልም። ምረዳሽ ነገር ደግሞ ምንም የለኝም። ምንም ላግዝሽ አልችልም ነው የምትለው። በደንብ ሌላ ወይ በዋትስአፕ ሼር ላድርግሽና በደንብ እናቴ እንን የምትለው ተስፋነሽ ተስፋነሽ ብርቱካን በህይወት እያለች እርዳታ ስትጠይቅሽ ምንም ልረዳሽ አልችልም፣ እኔ ስልክ እንኳን ማውራት አይመቸኝም ብለሽ ቦይስ ልከሽላታል። አይደለም እንደዛ አይደለም እኮ ለወንድሟ ሟቿ ናት እቺ እያወራች ያለችው። እቺ ሟች ናት ያወራችው። የሟች ድምጽ እኮ ነው እያሰማሽ ያለው። ሟች ለወንድሟ ነው ያለችው። ተስፋነሽ ልረዳሽ አልችልም ብላኛለች ብላ ለወንድሟ ነው የነገረችው። ይሄ የእሷ ድምጽ ነው፣ የሟቿ ድምጽ ነው። የዛኔ እንደ አጋጣሚ ሆኖ እሷ ቮይስ ስታደርግ ምናምን እኔ አላሰብኩም። አሁን ማለት ሌላ ሰው ነው ቮይሱን ለእኔ እየሰጣኝ ያለው ማለት ነው። ይህን ቮይስ አሁን መኖርን ምን እንኳ አላወኩም። እኔ ይህን ነገር አልከታተልም ገና። እንዴት ነው ይህን ነገር ያነሳችው በሚል ነው ሰው ካጠገቤ ይሄን ቮይስ ከዚህ በፊት ሪከርድ አድርጎ ያስቀመጠ እንትን ያሉትን ነው እየሰጡኝ። ቀድሜም ነግሬሻለሁ። እኔ እዚህ የመጣሁትም አዲስ ነው። እዚህ ቤት ከገባሁም አዲስ ነኝ። ከግቢ በመውጣት ውጪ መውጣት ምናምን አልችልም። አሁን እኔ ከሀገር ቤት ወንድምዬዋ ከሀገር ቤት ብድርም የሚሆን ምንም የሚሆን እኛ ሰርተን ለመክፈል እሱ እንዲያመጣ ለወንድምዬዋ ያመጣል። ስለዚህ እሱ ያሳክምን። አንቺ ብቻ እሱ ጋር እንኳን መጣሽ እንኳን ከቢሮ ወጣሽ እሱ ያሳክምሻል። ከዛ በኋላ ከገጠርም ይሁን ብድር ወስዶ ለሱ ይክፈሉና ከዛ እኛ ደግሞ ሰርተን ለሱ እንከፍላለን ነው ያልኩት። ለሷ ተደዋውለን አውርተናል። አላወች እና ታዲያ አሁን እኮ እሷ ከመታመሟ በፊት ዛሬ እንዴት የሁሉ ሰዓት ተመቸሽ? ታዲያ ረጅም ሰዓት እዚህ ገስት ላይ ተቀምጠሽ ለማውራት እንዴት ተመቸሽ? እንዴት ስልክ ማውራት እንኳን አይመቸኝም ካልሻት ለሷ ዛሬ ረጅም ሰዓት እዚህ ጋር ተቀምጠሽ ለማውራት እንዴት ተመቸሽ? እንዴት አልገባኝም። ለሷ አልተመቸኝም ብያታለሁ።
አለች አይደል የሚለው ስልክ ለማውራት እንኳን አይመቸኝም። ለወንድሟ አለች እኮ ነው የተናገረች አለች እኮ ወንድሟ እንጠይቀዋለን። ለወንድሟ እኮ ነው የምታወራው ለኔ አይደለም። እናቷ ያወራች እኮ ስላንቺ አይደለ ለወንድምሽ ለወንድሟ የምታወራው ስላንቺ አይደለ? እርዳታ ጠይቃሽ አልችልም እንዳልሻት አይደል የምትነግረው? ይኸው እሱን ጋር ስለኔ አይደለም እያወራቻል። እኔ አልችልም ያልኩት እሷ እኔን ደግሞ ብር አልጠየቀችኝም። እሷ ባትጠይቅኝም እኔ መርዳት እችላለሁ። ግን እኔ አዲስ ነኝ፣ ደሞዜም አልደረሰም። ስለዚህ እሱ ጋር ምናልባት ካለም ያሳክም ባይኖርም እሱ እዛ እምረት ውስጥ ብዙ ሰው ስለሚያውቅ ከማንም ተበድሮ ህይወቷ ብቻ ይትረፍ። ከዛ በኋላ አገር ቤት ያሉ ሰዎች ወደ እሱ ይልካሉ ብድርም ተቀብለው፣ ለምን የአገር ቤት ሰው ስለሚቆይ። ከዛ እኛ እሷም ሌላም እኔም ቢሆን ሰርተን እንከፍላለን ለእሱ ነው ያልኩ። ከእሷ ጋር አውርቼ ያለው አልገባኝም። ኤርሚያስ አሁን ያሰማከን ቮይስ የሚለው ሟች ብርቱካን ነፍሷን ይማረውና ለወንድሟ ተስፋነሽ ስልክ እንኳን ለማውራት ምንም ልትረዳት እንደማትችልና ስልክ እንኳን ማውራት እንደማይመቻት ተስፋነሽ አንዴ ዝም በይ በእናትሽ። እንደዛ አይደል ያለችው ለወንድሟ። እኔ ያልኩትን ካላማንች ደግሞ ሌላ ዲጂሳ የሚችሉትን ሰዎች ያስቀብተሽ አስተርጉ። ይኸው መስዬ ያለች ተረጉምልኛለች። መስዬ እንደዛ ነው እያለች ያለች እኮ። እናንተ ከየት አመጣችሁ ይሄንን ቦይስ? እሷ ስታወራ እሷን የምታሳክም ልጅ ነበረች። አብራ ስትመላለስ ሐኪም ቤት እሷ ከመጣችበት ቀን ጀምሮ መንቀሳቀስ እንኳን አትችልም። ከጎን ሆና ነው ደግፋ ስታሳክም የነበረችው። እሷ አብራ ሁሉን ነገር ታውቃለች። አሁን እኮ ማለት እችኛዋን ልጅ እንዴት ልታወራ ቻለች ብላ እንዶ የዛኔ ያስቀማጣችውን ቮይስ ለኔ ያቀበለችኝ እሷ ናት። አሁን ከብርቱካን ስልክ ላይ ልጅቷ እንዴት አገኘችው ይሄን ቮይስ? በቪዲዮ እኮ ነው። በራሷ ስልክ እኮ ነው። በራሷ ስልክ በቪዲዮ ኮል ነው። ቪዲዮ ቮይስ አድርጋለች። ሼር ላድርግልሽ ወይም እሷ ቁጭ ቀድታት ነው። ብርቱካንን ቀድታት ነው ልጅቷ ታወራ ከወንድሟ ጋር። ኦኬ ገባኝ። አሁን እንዴት አስበው ቀዳቻት? ግን ለሆነ ቀን ይጠቅመኛል ብላ እኔ እንጃ። እኔ እኮ አሁን መኖርንም እግዚአብሔር ምስክር አላወኩም። አሁን እንደዚህ ጥያቄ ሲነሳ ነው ይሄን ያመጣቸው ቪዲዮ ሪከርድ ማለት ነው። አሁን ቪዲዮ ነው በዋትስአፕ ሼር ማድረግ ሁላ እችላለሁ። በሷ ስልክ ስላለ ነው። በኔ ቢሆን የኔ ሼር አድርጌልሽ ነበር ሐኪም ቤት ላይ ማለት ነው። ያመጣቻት ልጅ አለች ቀኑን እንድትነግረን። እኔ ከግሩፕ ነው እንትን ያልኩት። ለእሷ ሎኬሽን የላክበትን ቀን እስኪ የው አንዴ ዋትስአፕ ላይ ገባና ቀኑ ለእሷ ሎኬሽን ይላክ ፍራይዴይ። ስለዚህ በ30 ነው ያመጣቻት። ፍራይዴይ ሎኬሽን የላኩባት ነው። ለልጅቷ ግሩፕ ውስጥ ገብተክ ያገኘካል ልጅ ሄዳ ያመጣቻት ድራይቨር የላክላት ቀን አይደል? የዕለት ሁለት አይደል ሎኬሽን የላክላት? ኖ ይሄ ማኪና የተበላሸው በ30 እኮ ነው። ሲበላሽ ማኪናዬን ልክ እንዳመጣው ፈለኩ ግሩፕ ላይ አገኘዋት። ነገ ጠዋቱኑ ልጅቷን ይዘሻት ነይ ብዬ አወራን። 31 ላይ ልጅቷን አመጣች። በ30 ሎኬሽን ልከክላት በ31 አመጣቻት። አንድ ላይ ደግሞ እኮ እንደዚህ ያንን ላክልኛ ሎኬሽን ለሷ ይላክበትን ልክ የኛውን ስክሪንሻት እንደላክልኝ የለም ልክ እንደዛ ሎኬሽን ይላክበትን ላክልኝ ለልጅቷ። አሁን ሎኬሽን የላኩበትን አይደል የላኩልሽ? አይደለም ሎኬሽን የላክበትን ሳይሆን ቮይስ የተላላክበትን ነው ይላክልኝ። ፍራይዴይ የሚለው ላይ በቀይ አስመረህበት ነው እንጂ ላክልኝ ሎኬሽን አያሳይም እዚህ ጋር። ወንድሟ ይምጣ። ቆይ ወንድሟን ቮይስ አድርጌለታለሁ። ግን ቮይሱ ላይ ግን ተስፋነሽ ይላል። ድምጽ ስሟ ተጠቅሷል አይልም? አይጠቅስም። ሰው ተስፋነሽ እንደሆነ በምን አወቅን ታዲያኛ? እኮ ስራ ላይ ነኝ ስራ ላይ እያለችኝ ስልክ ማውራት አይመችም ነው ያለችው እንጂ ይሄን ያህል ምንም ያወራችው ነገር የለም። ብዙም ስለሷ ይሁን ለተስፋ ይሁን ለሷም ይሁን ለራሷም ይሁን አይታወቅም። ግን ተስፋነሽ እዚህ ጋር ምንም ያጠፋችው ጥፋት የለም። አሁን አንድ ሰው ዛሬ አውርቼ ነገ ቢሞት እኔም ጠይቀዋለሁ ማንንም ሰው
ጓደኛዬ ዛሬ ነው አሁን እርግጠኛ መሆኑን ፈልገው ተስፋነሽ እርግጠኛ ሆና አይዲ የላትም አለኝ ስላት አይዲ ስለሌለሽ ነው ሆስፒታል ለውልሽ ብር ቢኖረኝ ሆስፒታል ብሄድና ብታከም እድናለሁ ብላ ቮይስ ያደረገችላት ቅድም አሰምታን የተረጎምሽልን ቮይስ የለም ከሱ ቮይስ ቀጥሎ ተስፋነሽ ሆስፒታል ያልሄድሽው አይዲ ስለሌለሽ ነው ያልወሰደሽ ስትላት ኧረ አይዲ ያለኝ ብላ የአይዲዋን ፎቶ ትልክላታለች እሱን ስክሪንሻት ትልክላለች ያ 30 ነው ስለዚህ እርግጠኛ መሆን የምንፈልገው በ30 ነው በ31 ነው እቺ ልጅ ከቢሮ የወጣችው ነው ለምን ተስፋነሽ እርግጠኛ ሆና በ30 ነው የወጣችው ለምን ይሄንን ያወራ ነው በ30 ነው ብላ ስክሪንሻት ላከች ያንን ነው እርግጠኛ መሆን የምንፈልገው ብርም ተበድሬ ነው የመጣሁት ሰርችም እንዳልከፍል ታክሜም እንዳልድን ብር የለኝም ብላ ነው ስታወራ ቮይሱ ላይ ነው የሚለው ያ እሺ የቢሮውን የመስሪውን ቁጥር ልትልክልኝ ትችላለህ ኤርሚያስ እኔ በአረብኛ ባወራው ቢሮውን እንትን ማለት የሰውየውን ስልክ ያኛውንም ከልጅቷ ጋር እንትን ያልኩትን ሰርች ሳደርግ ነበር በዋትስአፕ የሰውየውንም ስልክ ሰጥሻለሁ የቢሮ ተብሎ ሎኬሽን ሊኮልኝ ልጅቷ ጋር የሄድኩበትን ሰውዬ ማለት ነው አዎ የቢሮውን ሰውዬ ልጠይቀው ፈልጋለሁ ከመዳም ስትቀበላት እንዴት ነበረች እና ለምንድን ነው ጤነኛ ሰው ሰተክ እንደዚህ ሆና ስታመጣልክ ዝም ብለህ የተቀበልከው ብዬ የቢሮውን ባለቤት መስሪውን ማናገር ፈልጋለሁ ቅድም ማለት ነው ልጅቷ ከ30 ከአርብ ጀምሮ ነው እኛ ቤት የነበረችው ያልሽው ቅድም አዎ ከ30 ነው እኔ ያየኋት 30 ቀን የመጣችው ቀን 30 አርብ ዕለትም አርብ ቀን አዎ ኦኬ ኮሱ ማስታወቅ ቀን 30 ከሆነ አዎ 30 ነበርች ማን ነው ስምሽ ኤርሚያስ በማን ስም ነው የሚያውቅሽ ማሪ እኔ ሰሚራም ጎረቤታችሁ አርብ ቀን ከ30 ከአርብ ጀምሮ ነው እኛ ቤት ያየኋትኝ እያለች ነው ኤርሚያስ እዚህ ጋር ሎኬሽኑም የሚያሳየው በ30 ነው አንተም ቅድም ወረቀት ላይ ስጽፍ በ30 እንደመጣችና የመጣች ዕለት ምሽቱን አስተር እንደወሰድካት ከዛ ሜድ ኬር እንደወሰድካትና ነበር የነገርከኝ በቃ እሺ እናመሰግናለን ቅድምም ያልሽው በ30 ነበር ያልሽው እኔ ደገምሽው ሀቡ ደግሞ ልጁ ያኔ በጣም እንትን ስለተደነጋገጠ ይሆናል ቀኑ የተደነባበረበት ታውቂያለሽ እና ደግሞ በዛ ላይ እሷ አሁን ኤልሻዳይ ማለት ነው ቀድማ ችግሯን ነግራታለች ቅድም አሁን ስትል የነበረው ከአብራት ከምሰራዋ ልጅ ጋር ባለመስማማታቸው ክፍል ተለያይቶላቸዋል አለች እና ይሄን ሁሉ ከነገረቻት እንዴት ቀድማ እንትን አላደረገችም ለሱ ለልጁም አልነገረችውም ይሄን ጉዳይ ታወቀች ማለት ነው ገብቶሻል አቡ ቀድሞ ሰው ካለፈ በኋላ ሰው ይሁን ያኔ ማዘን ያለባት ሳይሞት ነው አሁን ልጁ እንደው ከሱ የበለጠ ነው የተሯሯጣላት ሀቡ ለብቻው በጣም ትክክል ነው ማሪ አንድ ነገር ብታዩልሽ እኔ ሁሌ ሐቋን መነጋገር ስለምወድ ነው ቤትኪ ቀሪኒ ውድ ፍራግመንት ብዙ እንዳላረግ ነው ይናት ፈልፍላ ቴንኪው ልንገርሽ አይታችሁ ቅድም ሲያወራ ሰምተናል እኮ በ29 ተልኮ ሎኬሽን በ30 መጣች ነው ያለው ኦኬ ይኸውልሽ እኔ ሁሉ ነገር ቅጭቅጭቅጭቅጫን ስለምፈልግ ነው እንጂ ልጁ ኤርሚያስ ከማንም በላይ የተሯሯጠላት የደከመላት ሊመሰገን ሊደነቅ የሚገባው ነው ግን ደግሞ እዚህ ጋር በ30 ከመጣች ደግሞ በ30 ማለት አለብን አይደል እሱ ልክ ነሽ ኦኬ ካደል እንዴ በ30 መጣ በ30 እንዳንልም እኮ ስለዚህ ኤልሻዳይ ጥፋት አለባት ወይም ተስፋነሽ ጥፋቷ ምንድነው በህይወት እያለች እንደ ጓደኛ ለምን አላገሽም ጥፋተኛ ነሽ ግን በህይወት እያለች ስላላገሽ ደግሞ ከሞተች በኋላ ድምጽ አትሆኝም ማለት ደግሞ አንችልም አይደል ልክ ናት ድምጽ ሆኖ ያለች ማገዝ ነበረባት ግን አሁን ደግሞ ችግሬን ነገርኩሽ እኮ አስረዳውኝ ማገዝ ነበረብኝ ከነ ችግርሽ ማገዝ ነበረብሽ አለቀ ለማገዝ እኮ አገር ቤት እንድደወል አደረኩኝ ግን ሆኖም እሷ ትሞታለች ሰው የታመመ ሁሉ ይሞታል ብዬ እኔ አላሰብኩም የዛኔ
አጥበር በቃ እኛ ገባን። ዞሮ ዞሮ ልጅቷ የለችም። አሁን ልጅቷ በሌለችበት እኛ በዚህ ጉዳይ ብንነጋገር ዋጋ የለውም። አሁን ውጤቱ ይውጣ። ከዛ ድምፅ ሆነን ኤርሚያስም ብዙ ለፍቷል፣ እናግዘዋለን። ብዙ ደክሟል። ጉልበቱን፣ ነዳጁን፣ ጊዜውን፣ ገንዘቡን አውጥቷል። ገባሽ? ልናመሰግነው እንጂ ልንወቅሰው አይገባም። አሁን ውጤቱ ይውጣ፣ ውጤቱን እንስማ። በተረፈ እሷን ፈጣሪ ነፍሷን ይማረው። ኤምባሲም ደግሞ ቆይ መጥቷል መሰለኝ አቡዬ። እሺ እኔ ማለት አሁንም ጥያቄ የሆነብኝ እስክትሞት አሁን ይኸው ዛሬ ቻንስ አግኝታ ገባች አንቺ ጋር። ለምን የዛን ሰዓት ልጅቷ በእንደዚህ አይነት አንቺ አሁን ብዙ ሰው ትረጃለሽ እንደምናውቀው በጣም ብዙ ሰዎች ማለት ነው አይደለም እንዲህ ሊሞት የተጣጣረ ሰው እርዳታ ጠይቆሽ ይቅርና የሆነ ነገር ራሱ ሲሆን እንደምትረጂ ነው የምናውቀው። አሁን እንደዚህ ቻንስ አግኝታ ገብታ እንደጠየቀችሽ በሰዓቱ ነገር ሲደርሳት ቆይ ማሪ ነበር ጠብቂኝ አንዴ ማሪ እኔ ላውራና ከዛ ታወሪያለሽ። በዛ ማኪ ነገ ደክሞኛል፣ አሞኛል። ማኪ ጌሜን ጥዬ ወጥቼ ላርፍ ነው፣ አሞኛል። አሁን አንድ ቁጥር አትጻፊ፣ ነገ ነኝ። ይሄን ሁሉ ኬዝ መታ ልጅቷ ላንቺ እየነገረችሽ በጣም እንደታመመች እያወቅሽ ዝም ብለሽ ቆየሽ አይደል? ዛሬ ግን ውጤቱ ይታወቅልኝ ብለሽ መምጣት ካለፈች በኋላ ይሄ ምን ማለት ነው? ልንገርሽ መጀመሪያ ይሞታልሽ ብዬ እኔ አላስብኩም። ማንም ደግሞ የታመመ ሁሉ ይሞታል ብሎ አያስብም። ኤርሚያስ ስትታመም ኤርሚያስ እሷ ጋር እንድደርስ አድርገናል። እሱ ደርሶላታል ኦልሬዲ። እኔ ደግሞ ይሄ ማሳብ አልነበረኝም። አሁንም የመጣሁት እሱንም ልከስ አይደለም ጥፋተኛም ነው ብዬ አይደለም። እኔ ደግሞ መርዳት ብችል ዝም አልልም። ለምን የአንድ ሰፈር አንድ ደም ነን። እኔ ዝም አልልም። እኔን ክፉ ማድረግ የለብሽም። ማንም ክፉ አላረገሽም። ሰሚራ ክፉ አላረገችሽም። ኤልሻዳዬ አሁን እኛ እዚህ ጋር እህታችን ሞታ እኛ መወቃቀስ ሼም ነው፣ በጣም ነውር ነው። በቃ አሁን ማድረግ ያለብን ምንድነው? ቤተሰቦቿን አይዟችሁ ማለት፣ ከጎናቸው መቆም፣ እንዲሁም ኤርሚያስን